ሰላም ጤና ይስጥልን ተመልካቾቻችን፣ የቀጥታ ስርጭት ውይይታችን ጀምሯል። የዛሬ ዳጉ ውይይታችን ትኩረት የሚያደርገው በ7 ዓመቱ የነበሩ የዲፕሎማሲ ስራዎች ላይ ነው ትኩረት አድርገን ውይይት የምናደርገው። በተለይም እንግዲህ በዚህ በ7 ዓመቱ ውስጥ የውጭ ጉዳይ ፖሊሲን ጨምሮ የተሻሻሉበት እንደዚሁም ደግሞ ከጎረቤት ሀገራት ጋር የነበረውን ግንኙነት የተሻሻለበት፣ በሌላ በኩል ደግሞ ዜጋ ተኮር ዲፕሎማሲም ተግባራዊ የተደረገበትና ከዚህ ቀደም የነበሩ የተለያዩ ስራዎችም ተሻሽለው በጎ ምልከታዎች የነበሩበት ነው። በተለይ የኢኮኖሚ ዲፕሎማሲ፣ የፐብሊክ ዲፕሎማሲ ላይም የተለያዩ ስራዎች ሲሰሩበት እንደነበረ ይታወቃልና በተለይ በ7 ዓመቱ የዲፕሎማሲ ስራዎች ላይ ምን ስራዎች ተከናወኑ፣ ምን ቀሪ ስራዎችስ አሉ የሚሉ ሀሳቦችን እያነሳን አብረን ቆይታ እናደርጋለን። የዛሬ እንግዶቻችን ዶክተር ፈትሄ ማህዲ በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ናቸው። እንደዚሁም አቶ ሳዲቅ አደም የሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል ናቸው። እንደዚሁም አምባሳደር ጀማል በክሪ በፓኪስታን የኢትዮጵያ አምባሳደርም እሳቸውም አብረውን ቆይታ ያደርጋሉ ከቦታው ማለት ነው። እንደዚሁም ከአሜሪካ ደግሞ ኡስታዝ ጀማል በሽር የኪንግስ ኦፍ አባይ ሚዲያ ስራ አስኪያጅ፣ አጠቃላይ የፐብሊክ ዲፕሎማሲው ምን ይመስላል የሚሉ ሀሳቦችን እና በዚህም በአባይ ጉዳይም የተለያዩ ስራዎችን ስለሚሰሩ የተለያዩ ተሞክሯቸውን እያነሳን ቆይታ የምናደርግ ነው የሚሆነው። እኔ ተመስገን እንዳለ አብረን ቆይታ እናደርጋለን። አብራችሁን ቆዩ። መልካም፣ እንኳን ደህና መጣችሁ። ዛሬ እንግዲህ የተገናኘ ነው በ7 ዓመቱ የተከናወኑ የዲፕሎማሲ ስራዎች ላይ ነው ትኩረት አድርገን ውይይት የምናደርገው። እንደው ከዶክተር መነሻ ላድርግና በ7 ዓመቱ የዲፕሎማሲ ስራዎች ላይ እንደው ምን መልክ የነበረው ነበረ እንደ መነሻ እናድርገው እስኪ እንደው ወፍ በረር ትንሽ ነው። እሺ፣ አመሰግናለሁ። በቅድሚያ ስለጋበዛችሁኝ በኢቢሲንም ፕሮግራም አዘጋጆችንም የስራ ባልደረቦችንም ማመስገን እፈልጋለሁ። እንግዲህ የሀገራችን ዲፕሎማሲ እንደሚታወቀው የሀገሪቱን ብሔራዊ ጥቅም እና የሀገሪቱን ሉዓላዊነት ለማስከበር ነው በዋናነት ዓላማ አድርጎ የሚነሳው። ይህንን ለማድረግ ደግሞ ፖሊሲ ቀርጾ ያንን ፖሊሲ በየጊዜው እያሻሻለ ያንን ተግባራዊ በማድረግ የሀገሪቱን ጥቅምና ዲፕሎማሲ ግንኙነትን የበለጠ ለማጠናከር በርካታ ስራዎችን እየሰራ ነበር የቆየው ማለት ነው። እንግዲህ ይህንን ፖሊሲ መሬት ላይ ለማስቀመጥ መጀመሪያ አደረጃጀቱን ማስተካከል አለበት፣ አሰራሩን ማስተካከል አለበት፣ የህግ ማዕቀፎቹን ማስተካከል አለበት። ይህንን የሚያስፈጽመው በዋናነት በተለይ የውጭ ጉዳይ ሚኒስቴርን በ21ኛ ክፍለ ዘመን ሊመጥን የሚችል አደራጀት፣ አሰራር፣ የሀብት አጠቃቀም፣ የተቋማት ግንባታ፣ የሪፎርም ስራዎችን በመስራት መጀመሪያ ራሱን ብቁ የማድረግ ስራ የመለወጥ ከበፊቱ ከነበረው አሰራር የተሻለ በተለይ ሪፎርም እንደ ሀገር ሪፎርም ተደርጎ ነበር። ያንን ሪፎርም ሀገራዊ ለውጡን ተከትሎ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ሪፎርሞችን ተከትሎ ለምን ሀገር ውስጥ ያለው ነባራዊ ሁኔታ ነው ውጭ ጉዳይ ፖሊሲንም ቢመራው ሀገር ውስጥ ያለ ስኬት ነው ውጭ ጉዳይ ላይ ፖሊሲ ላይ ግንኙነት ላይ ዲፕሎማሲ ላይ የሚሰሩ ስራዎችን ውጤታማ የሚያደርጉ። ስለዚህ ሀገራዊ ሪፎርሙ ተከትሎ ውጭ ጉዳይ ሚኒስቴርም ሰፊ የሆነ የሪፎርም ስራ ሰርቶ በተለይ ለምሳሌ አሁን የዲፕሎማቶችን ምልመላ በተመለከተ፣ ስልጠና በተመለከተ በፊት ከነበረው አካሄድ በጣም የተቀየረበት ሁኔታ ነው ያለው። ሜሪት ቤዝድ የምንለው በብቃት ተመዝነው ፕሮፌሽናል የሆኑትን አብዛኛው ከ90% በላይ ማለት እንችላለን ትምህርታቸውን ስልጠናቸውን ወስዶ ብቃት ያላቸውና የሀገራችን ብሔራዊ ጥቅም ሊያስከብሩ በሚችሉ መልኩ እንዲደራጁ ነው የተደረገው። ይሄ ትልቁ አንድ ትኩረት የተደረገበት ነው። ዲፕሎማሲ የሚሰሩ ሰዎች እነዚህ ናቸው። እንደዛውም ተቋም ውስጥ ደግሞ ተቋም ውስጥ ሪፎርም ተደርጓል። ውጭ ጉዳይ ሚኒስቴር ነው በበላይነት ይህንን ኃላፊነት ፖሊሲን ወስዶ የመተግበር ኃላፊነት ያለበት። የባለድርሻ አካላትም እንዳለ ሆኖ ሌሎች ተሳትፎ እንዳለ ሆኖ ውጭ ጉዳይ ሚኒስቴር ራሱን የመቀየር ለምሳሌ ሚሽኖቻችንን በዓለም አቀፍ ደረጃ ያሉ አንድ ሀገር እንደምታውቀው
በሁሉም አገሪቱ ላይ ኤምባሲ መቼም አይከፍትም ወይ ሚስዮኖች ወይ ቆንስላ አይከፍትም። ስትራቴጂዎች አሉ። አንዳንድ ጊዜ ደግሞ የሪሶርስ ብክነት የነበረበት ነበር። በርካታ ሀብት የሚፈስበት ውጤት ሳይመጣ እነዛን የማጠፍ የማስተካከል በአደረጃጀት የማስተካከል እንዲሁም እዚህ ውጭ ጉዳይ ሚኒስቴርና ተጠሪ ተቋማት አሉ ከስሩ እነሱን በህግ ማዕቀፍና በአሰራርና በውስጥ ላይ የማስተካከል ተቋማዊ የማስፈጸም አቅሙን የማደራጀት ስራ በጣም ተሰርቷል። ይሄ የአመለካከትና የተግባር ለውጥ ያመጣበት ሁኔታ አለ። ስለዚህ የብሔራዊ ጥቅም ለማስከበር ዲፕሎማሲን ውጤታማ ለማድረግ ገና ስታስብ ራሱ ፖሊሲ ስላለ ወይንም ጥሩ ሀሳብ ስላለ ወይ የዲፕሎማሲን የበለጠ እንትን ፍላጎቱ ስላለ ብቻ አይሆንም። በተግባር ይህንን የሚሰሩ አካላትን አደረጃጀቱን፣ የህግ ማዕቀፉን፣ አሰራሩን አጠቃላይ ሀገራዊ ነባራዊ በሚያዩ ሁኔታ ዲፕሎማቶችን በማዘጋጀት አጠቃላይ ሪፎርም ፍኖተ ካርታ ተቀርጾ በውጭ ጉዳይ ላይ መሰራቱ ራሱ አንዱ ከለውጡ በኋላ የመጣ የነቃንበት ወደ ተጽዕኖ ፈጻሚነት እንድንሸጋገር የተሰሩ ስራዎች ናቸው። ከዚህ ጋር ተያይዞ እንግዲህ በርካታ ስራዎች ናቸው። እንግዲህ ሁሉንም መጥቀስ ይከብዳል። በሁለትዮሽ ግንኙነት የተሰሩ ስራዎች አሉ። በተለይ ከጎረቤት ሀገራት ጋር ከፍተኛ የስራ ኃላፊዎች፣ የሀገር መሪዎች ኢትዮጵያን የጎበኙበት ኢትዮጵያ እዛ ሄደችበት ይሄ በሁለትዮሽ ግንኙነት የተሰሩ አለ። በተለይ ፖሊሲው ላይ እንደተቀመጠው ለጎረቤት ሀገራት ቅድሚያ የሚሰጥ እንደተባለው በደንብ አንስተን መነጋገር እንችላለን። ለጎረቤት ሀገራት ጋር ልክ የለውጡ መንግስት ወደ ስልጣን እንደመጣ ከኤርትራ ጋር ያለውን ሰላም ማስፈን የተቻለበት ሁኔታ ላይ ይሄ ለሰላም ያለንን ቁርጠኝነትና ለጎረቤት ሀገራት ያለንን ቅድሚያ የሚያሳይ ነው። ለረጅም ዓመታት ተዳፍኖ የነበረውን ኖቤል ሽልማት ያገኘንበት ነው። ክቡር ጠቅላይ ሚኒስትራችን ያስገኙበት ነው። ይሄ ምንድን ነው? ድንበሩ እንዲከፈት በሁለቱ በኢትዮጵያና በኤርትራ መካከል ሰላም እንዲሰፈን፣ ዜጎች በሰላም በነጻነት እንዲንቀሳቀሱ፣ ወዳጅነት እንዲጠናከር፣ የንግድ ስምምነቶች መፈራረም ተጀመረ። ይህንን ኢትዮጵያ ያላትን ሰላም ፍላጎት ያሳየችበት ነው። አንዱ ማሳየ ነው ከለውጡ መንግስት በኋላ የመጣው። ከዛ ባለፈም የባለብዙ ወገን መድረኮች ላይ ኢጋድ ላይ፣ የተባበሩት መንግስታት ድርጅት ላይ፣ እንደዛው የአፍሪካን ኢኮኖሚክ ኮሚሽን ላይ፣ እንደዛው ሌሎች ዓለም አቀፍ አሁን በቅርቡ ደግሞ ብሪክስ ላይ ያለንን ተሳትፎ እየጨመረ ተደማጭነትን እንዲጨምር ተጽዕኖ መፍጠር እንድንችል በርካታ የተሰሩ ስራዎች አሉ። እንደዛው ኢኮኖሚ ዲፕሎማሲ ላይ የተሰሩ ስራዎች አሉ። እንደዛው የዜጎች መብት ከማስጠበቅና የዲያስፖራን ሁለንተናዊ ተሳትፎ ከማሳደግ አንጻር የተሰሩ በርካታ ስራዎች አሉ። ድንበር ተሻጋሪና ድንበር ለክ የሆኑ ጉዳዮች ላይ የተሰሩ ስራዎች አሉ። ለምሳሌ አባይ ተፋሰስ ላይ ናይል ኮሚሽን አሁን ተቋቁሟል። እነዚህ ነገሮች አሁን በርካታ ማሳያዎች ማንሳት እንችላለን እና ብዙ ናቸው። ብዙ ስኬቶች፣ ብዙ ውጤቶች መጡ ማለት እንችላለን። በትክክል ያው በተለይም እርስዎም እንግዲህ አጠቃላይ በውጭ ጉዳይ እየተሰሩ ያሉ ስራዎችን በቅርበትም ስለሚከታተሉ ሰፋ አድርገን እያንዳንዱን ነገር ወደ ኋላ መለስ ብለን እናያቸዋለን። ዶክተር ወደ አቶ ሳዲቅ ልምጣና በተለይ ባለፉት ዓመታት አንዳንድ የፖሊሲ ለውጦችም የተደረጉበት ነው እንደሚታወቀው እና እንግዲህ በተለይ የባህር በር ላይም መጀመሪያ ማናነሳቸው ሀሳቦች የነበሩ ነው። ከጎረቤት ሀገራት አንዳንድ ሀገራትንም ጠላት አድርጎ የመፈረጅ ሁኔታዎች የነበሩበት ነው ቀደም በነበረው እና በተለይ በፖሊሲ ለውጥ ረገድ ምን አይነት ለውጦች ተካሂደዋል ማለት እንችላለን? ይሄ ለውጥ ከመጣ ወዲህ በውጭ ግንኙነት በኩል ኢትዮጵያ አክቹዋሊ የቆየ ልምድ ያላት ሀገር ነች። በውጭ ግንኙነት በኩል ከሀገራት ጋር ባለብዙ መድረክ የተለያዩ ተቋማትን ከመመስረት ጀምሮ በዛ ውስጥ የነበራት ተሳትፎ ቀላል አይደለም። ልምዷ በጣም ጥሩ ነው የነበረው። ሆኖም በሂደት እየሄደ የአገሪቷ ፖሊሲ በተወሰነ ደረጃ የተማከለና በጥናት ላይ ያልተመሰረተ የመሆን ዝንባሌ ይታይበት ነበር እና ለውጥ ከመጣ ወዲህ የመጀመሪያው የተደረገው የፖሊሲ ለውጦች ናቸው። በውጭ ግንኙነት ብቻም ሳይሆን በሌሎችም ስራዎች ዙሪያ ናቸው የፖሊሲ ለውጦች የተካሄዱት እና በተለይ በውጭ ግንኙነት በኩል የተደረገው የፖሊሲ ለውጥ በዋነኛነት የትክክለኛ አቅጣጫና ሚዛናዊነትን የጠበቀ እንዲሆን ለማድረግ አጠቃላይ የዓለም ሀገራት ምን ደረጃ ላይ እንደሚገኙ ጥናት ማድረግን ይጠይቅ ነበር። ምክንያቱም የጂኦፖለቲክሱ ሁኔታ በጥናት ላይ ካልተመሰረተ ግብታዊ የሆነ ፖሊሲ ሊወጣ ስለሚችል ጥናት ነው የተካሄደው እና
በተደረገውም ጥናት የዓለም አቀፍ አገራት ምን ላይ ናቸው፣ የኃይል አሰላለፎች ምን ይመስላሉ፣ ወዳጅ ሀገራት ምን ይመስላሉ፣ ከኢኮኖሚ አንጻር፣ ከፖለቲካ አንጻር፣ ከዲፕሎማሲ አንጻር እኛ ያለንበትን ሁኔታ በተጨባጭ የሚያሳይና ቀጣይ ብሔራዊ ጥቅማችን ሊያስከብር የሚችል ምን አይነት ፖሊሲ ቢቀረጽ ነው የሚል ነው ጥናት የተደረገውና እዚህ ላይ ተንተርሶ የፖሊሲ ማሻሻያ ለውጥ ነው የተደረገው። በዚህ የፖሊሲ ማሻሻያ ለውጥ አሁን ከዜጎች ጋርም የተያያዘ ይሁን ከጎረቤት አገራት ጋርም ቅድሚያ የመስጠት ጉዳይ የሚሆን አይናፋርነትን ትቶ በአካባቢው በምስራቅ አፍሪካ ባለው ሀብት ላይ በጋራ የመጠቀምና የመልማትን ጉዳይ በር የከፈተ ለምሳሌ በቀይ ባህር ጉዳይ ላይ የባህር በር ተደራሽነትን በር የማግኘትን የተለያዩ የወደብ አማራጮችን የማስፋትን ጉዳይ እነዚህም በሙሉ ያካተተ የፖሊሲ ለውጥ ነው የተካሄደውና በዚህ የፖሊሲ ለውጥ አንዳንድ አገራት አካባቢም የመንጫጫት ሁኔታም የታየበት ሁኔታ ነበር። ምክንያቱም ብሔራዊ ጥቅሟን ለማስከበር ኢትዮጵያ የነደፈችው ያወጣችው የውጭ ግንኙነት ፖሊሲ የውጭ ፖሊሲ ለአንዳንዱ በጥሩ መልክ የማይታይበት ሁኔታም ስለነበር መንጫጫት ነገር ሁሉ የፈጠረበትና በሂደት ግን ራሱን እያበቃ ዲፕሎማሲያዊ ትስስሩን እያጠናከረ ፖሊሲውን ወደ ተግባር አምጥቶ ወደ አፈጻጸም ተገብቶ ብዙ ነገሮችን ለውጥ ያመጣበት ሁኔታ እንዳለ ነው የምገነዘበው። እንዳሉት እንግዲህ በርካታ ስራዎች ተሰርተዋል። ምናልባት አጠቃላይ ደግሞ በውጭ ባሉን ዲፕሎማሲዎች በአምባሳደሮቻችን በኩል ደግሞ እየተከናወኑ ያሉ ስራዎችን ለማንሳት ያክል አምባሳደር እንደምን አሉ? እየሰሙኝ ነው አምባሳደር ጀማል? ጥሩ። እንግዲህ እርስዎም ያው በፓኪስታን የኢትዮጵያ አምባሳደር ኖት። አጠቃላይ እዛም እየተሰሩ ያሉ ስራዎችን በተለይ በውጭ ጉዳይ ያው የአምባሳደር ተልእኮዎችን ወስደው እየሰሩ ያሉ ስራዎች ምንድን ነው? በተለይ ምን ለውጦች ተከናውነዋል ባለፉት 7 ዓመት በአምባሳደሮቻችን ስራዎች ውስጥ ማለት ነው? በጣም አመሰግናለሁ ተመስገን። ዛሬ ይህ ፕሮግራም ላይ ስለተጋበዝኩም ላቅ ያለ ደስተኛ ነኝ። እንግዲህ ምንድናቸው ባለፉት 7 ዓመታት የኛ የውጭ ጉዳይ ፖሊሲ ሻዎች ቅድምም እንደተነሱት የፖሊሲ እሳቤው መደመርን ማዕከል ያደረገ ዋነኛ የሰው ልጆችን ፍላጎት ትብብርና ፉክክርን በብዛት ናይቶ ከዛ የሚመነጩ የኢትዮጵያ ውጭ ጉዳይ ፖሊሲ ገቶች አንደኛው ወረትን ማሰባሰብ ነው። ባለፉት ቅድም ሲጠቀስ እንደነበረው ኢትዮጵያ ረጅም ዓመት በመልቲ ላተራል በተለያዩ ሀገሮች ነበራት ተቋማቶች ውስጥም ተሳትፏ በዛ ልክ ከፍ ያለ ነው። ያንን ወረት ሰባስበን አጠቃላይ ደግሞ ህዝቡን በማሳተፍ በአሁንበት ዓለም ትራክቱ ዲፕሎማሲ ነው የሚባለው። ዲፕሎማቶች አምባሳደሮች እንደርጠቁ ይችላሉ፣ ግን አብዛኛውን ቅድምም እንደተነሳው የኢትዮጵያን ዲያስፖራ ወዳጆችን በማስተባበር ኢትዮጵያን ብሔራዊ ጥቅም ለማስከበር የሄድንበት ረጅም ርቀት ማለት ነው። አንደኛው እሱ ነው፣ ዋነኛው ጉዳይ መነሻ ያደረግነው። ሁለተኛ እይታ ነው። አጠቃላይ ዓለም ላይ የተከሰቱ ያሉ ቴንደንሲዎች ምንድናቸው? አሁን በዩሮፕና ራሻ መካከል በመካከለኛ ምስራቅ እንዲሁም በሁቲ አካባቢ ያሉት ኤጌን አልሸባብ ዙሪያችን ያሉት አጠቃላይ ሀገራችን ጋር ያላቸው ኢምፓክት ምንድን ነው? ይህንንስ ለማስከበር ምን አይነት ነው? ምናስ ላይ የተደገፈ ቴለር የሆነ የኢትዮጵያን ብሔራዊ ጥቅም ለማስከበር የሄድንባቸው ረጅም ርቀት ነው። አንደኛው ይሄ፣ ሁለተኛው ይሄ ነው። ሶስተኛው ዛንን ጠብቆ መንቀሳቀስ። ኢትዮጵያ አሁን ባለንበት ዘመን ብዙ ተላዋሽ አሉ። አይዲዮሎጂዎች የተለያዩ ይሄ ሪያሊስት የምንለው አይዲዬሽናል ያንን ሚዛን ውስጥ ጠብቆ ትብብርና ፉክክርን ከዛ ደግሞ ተሻለ ብሔራዊ ጥቅምን ሊያስገኝ በሚችል ፍጹማዊ ብሔራዊ ጥቅምን በመከተል ከጎረቤቶቻቸውን ቅድሚያ በመስጠት ቅድም እንደተባለው በአጠቃላይ ኢትዮጵያ ከጎረቤቶቿ የመተማመን ጥርጣሬዎችን የማስወገድ አብሮነትን የማጠናከርና የጋራ ጥቅምን በሚያረጋግጡ ጉዳዮች ላይ አብሮ መስራት ነው። አራተኛው ምኝት ነው። የተንጠለጠለ ነገር የለም። በዓለም ላይ የሚከሰቱት በሪጂናል ላይ በውስጥ እነዚህ ነገሮች ተያይዘው ስለሆኑ
ይሄንን እንዴት አድርገን እናሳካል? ስለዚህ ምን አይነት ታክቲክስ ነው የተጠቀምነው? አንደኛው ቅድም የተባለው ሪፎርም ነው። አጠቃላይ ቁመናችንን መልሶ የማየት ራይት ሳይዚንግ ያደረግነው በትኖ የነበረውን ኃይል በማሰባሰብ ፎከስድ ሆነን ደግሞ ኢትዮጵያ ፕራዮሪቲ በሚሰጣቸው ጉዳዮች ላይ አንደኛው በዛ ደረጃ ተረባርበን ውጤት አምጥተናል። አንደኛውና ትልቁም የነበረው የዜጎች ተኮር ዲፕሎማሲ። ድሮ ጊዜ ዜጎች ከውጭ ከኢትዮጵያ ውጭ ያሉት የሚፈሱ በተለያየ ግን በአገር ውስጥ ያላቸውን የማጠባሲዎቻችን የመጠለያ ዜጎች ደህንነት የዜጎች መብት ማስከበሪያ አቅም ድጋፍ የሚደረግበትና አጠቃላይ የዜጎችን ጥቅም ከፍ አድራችንን ክብር ከፍ ማድረግ የሚቻልበትን ሁኔታዎች ከፍተኛ ርቀት የሄድንበት ናቸው። እኛው ሪጂናል ኢንቲግሬሽን ነው። ትልቁም ኢትዮጵያ የምትከተለው በተለያየ መልኩ ለውጡ ከመጀመሩ ኢንቲግሬሽን ፕሮጀክቶችን በመቅረጽ በዛ ደረጃ በጋራ ተጠቃሚነትን ከፍ ሊያደርጉ የሚችሉ ኢንፍራስትራክቸር ሊሆን ይችላል። ኤነርጂ ዲፕሎማሲያችን ከህዳሴም ጋር ተያይዞ ክሊን ግሪን የሆነ ያንን አብሮ የመበልጸል ኢንቲግሬሽኑን የማጠናከር አፍሪካ ፍሪ ኮንቲኔንታል ትሬድ አግሪመንትን በበነምነት በመምራት የአፍሪካን ኢንተር አፍሪካን እና የሰውን ዝውውር አየር ሰርቪስ የማጠናከር ስራዎች በከፍተው ይተዋል። ሶስተኛው በዚህ ደረጃ ሊጠቀስ የሚችለው ይተራመደው በተለየ መልኩ በዚህ ፒስ ኤንድ ሴኩሪቲ ላይ ነው። በዓለም ደረጃ ያለው ከፍ ሰላም መጓደል ያሉባቸው በተለይ እኛ ያለንበት ሆርን ኦፍ አፍሪካ በጣም ቻለ ሆነ ሁኔታዎች አሉ። ያንን ዘላቂ ሰላም በኢትዮጵያም በአካባቢም በዓለምም ላይ እንዲሁም ኢትዮጵያ ከፍተኛ አስተዋጽኦ እያበረከተች ትገኛለች። በአሁኑ ጊዜ በተለይ ከአልሸባብ ከአይስ ጋር የምናደርጋቸው ከዓለም ጋር ተባብረን ያንን ወደ ተሻለ የማምጣታዎች ናቸው። አራተኛው ግሪን ነው። በተለየ መልኩ ፓራዳይም ሽፍት ያመጣቸው ኢትዮጵያ አሁን ባለንበት የክላይሜት ቼንጅ በዓለም ላይ ከፍተኛ ተጽዕኖ እየፈጠረ የዓለምንም ሕዝብ ከሁሉም ጋር እያደረሰ ያለ ስለ ያንን የመቋቋምና እኛ ግሪን ዲፕሎማሲ የምንለው ክቡር ጠቅላይ ሚኒስትራችን ሀሳብ አመንጭነት በኢትዮጵያ 40 ቢሊዮን ባለፉት 6 ዓመታት ተከሉት ምን ያህል ያንን አካባቢያችንን መቀየር ያንን ደግሞ ኢትዮጵያ አልፎ ደግሞ ጎረቤት ፕላንቲንግ ፍራተርኒቲ ዊዝ ኔበሪንግ ማልፈን የኢንዲያን ኦሽንን እና አረቢያን ሲ አልፈን ፓኪስታንን ጭምር ግሪን ሌጋሲ ሪታ ፖሊሲ የሆነበት ሁኔታዎችን ማንሳት ይቻላል። አምስተኛው አሰርቲቭ የመሆን ጥያቄዎች ናቸው። ድሮ ጊዜ ፖሊሲዎቻችን ኢትዮጵያ የመሽኮርመም አይነት ነው። this is what geopolitical sleep ነበር። አሁን ግን ጂኦፖለቲካል አዌክን በማድረግ የኢትዮጵያን ብሔራዊ ጥቅም ያለ አንዳች ፍርሃት የህዝቦችን የጋራ አንድነትን ሊያጠናክር የሚችል ለቀጣይ ዘላቂ አብሮነትና ጎረቤትነትን ማዕከል ባደረጉ ቀደምም እንደተነሳ የባህር ጥያቄ ማንሳት ይቻላል። ኢትዮጵያ አሁን በአካባቢ ያላት በታሪካዊ አጋጣሚ በተለያዩ በተሰራባት ሴራ የባህር አልባ ሆናለች። ይህንን ግን ለማስመለስ ለጎረቤቶቻችንና ለዓለም ህዝብ ክሊር በሆነ መልኩ ጠቅላይ ሚኒስትራችን ጥሪ አቅርበው ያንንም ድጋፍ ያስገኘንበት አንካራ ላረሽን እንደ ትልቅ አውትካም ማንሳት ይቻላል። ስድስተኛው ልናነሳ የምንችለው ኢትዮጵያስ ጆይኒንግ ኦፍ ብሪክስ ነው። ኢትዮጵያ ብሪክስን ጆይን በማድረጓ ምንድነው በአጠቃላይ አሁን ያለው መልቲፖላር ዓለም ውስጥ አንደኛው ትልቁ ነገር የኢትዮጵያን ብሔራዊ ጥቅም ልንፈት የምንችለው ቱል ነው። አንድ ከዛ የምናገኘው የውጭ ጉዳይ ነፃነቷን ጠብቃ ፖሊሲዋን የማራመድ የሚፈጥርላት፣ ሁለተኛው ደግሞ የኢኮኖሚ የፋይናንስ ድጋፎችን የምታገኝ፣ ሶስተኛው ደግሞ ከተለያዩ ተቋማቶች ግንኙነትን በማስፋት ኢትዮጵያን ብሔራዊ ጥቅም ለማድረግ ክቡር ጠቅላይ ሚኒስትራችን ይሄንን ጆይን እንድናደርግ የተጫወቱት ሚና በዚህ አጋጣሚ በኢትዮጵያ ሕዝብ ስም ማስመሰል ያስፈልጋል። ምክንያቱም ዛሬ ኢትዮጵያ ያላት ተጽዕኖ ፈጣሪነት፣ ተደማጭነት እና በአጠቃላይ ተቀባይነቱ ከምን ጊዜውም በላይ ተሽሎ ኢትዮጵያ የአካባቢያችንም የዓለምም ሰባተኛው የፓን አፍሪካኒዝምን ኢሹ ነው። ትላንት የተመረው የፓን አፍሪካኒዝም ኢሹ በአጠቃላይ ኢትዮጵያ በአዲስ መልኩ ፖስት ኮሎኒያል ኒራ ውስጥ ይሄንን እንዴት አድርገን ነው አፍሪካን አስተባብረን እኛንም በግንባር ቀደም የኢኮኖሚክ ሉዓላዊነታችንን አስጠብቀን አፍሪካዊ ወንድሞቻችንን ብሪት በመደመር ሂሳቤ እንዴት ከኛ ሊምሩ እንደሚችሉ እንዴት አድርገን ነው በቀጣይ ደግሞ የሚገጥሙንን ፈተናዎች አፍሪካን ሶሉሽን ፎር አፍሪካን ፕሮብሌም በሚለው ኢቭን በሰሜን ክፍሉ የገጠመንን በገድ እንፈታበት የሄድንበት ትልቁ የኢትዮጵያ
የፖሊሲ ፓራዳይም ሽፍትና የተገኘው እንድምታን ማንሳት ይቻላል እንደ ምሳሌ ማለት ነው። ጥሩ ሀሳብ ያነሱልን አምባሳደር፣ ወደ ኋላ መለስ ብለን እናገኙታለን። ወደ ዶክተር ልምጣና እንግዲህ በርካታ ስራዎች ከተከናወኑት ውስጥ አንደኛው የዜጋ ተኮር ዲፕሎማሲ ነው እና እንግዲህ ለውጡም ከመጣ በኋላ የመጀመሪያ ስራዎች የተሰሩት በተለይ በተለያዩ አካባቢዎችም ያሉ ዜጎች ወደ ሀገር ውስጥ እንዲገቡ የተደረገበት በተለያየ ቦታም እንደዚሁ በተለያዩ ምክንያት የነበሩ ኢትዮጵያውያን ባሉበት ቦታ እንዲከበሩ የማድረግ ስራዎች የተለያዩ ጥረቶች ሲደረጉ ነበርና እሱ ላይም እስኪ ያሉትን ሀሳቦች ያንሱልኝ። እንግዲህ መንግስት እንደ መንግስት የዜጎችን ደህንነት መብት የማስጠበቅ ኃላፊነት አለበት። መንግስት ሲባል በደፈናው ሀገር ውስጥ ያሉትንም ሀገር ውጭ ያሉትንም ማለት ነው። ይሄ ትልቁ የመንግስት ኃላፊነት ነው። ውጭ ያሉ ኢትዮጵያውያን ላይ ግን የውጭ ጉዳይ ሚኒስቴር በውጭ ዲፕሎማሲያችን አማካኝነት ከኢትዮጵያ ውጭ ያሉ ወገን ዜጎቻችንን ኢትዮጵያውያንን በማንኛውም ጊዜ በማንኛውም ቦታ በማንኛውም ሁኔታ መብታቸው እንዲጠበቅ የማስጠበቅ ኃላፊነት አለበት ማለት ነው። ይህንን ለማድረግ እንግዲህ በፖሊሲውም ትልቅ ትኩረት የተሰጠው ነው። የዜጎች መብት እና የዲያስፖራ ሁለንተናዊ ተሳትፎ የሚለው ትልቅ ትኩረት የሰጠበት ነው። በተለይ ከለውጡ መንግስት ከመጣ በኋላ የዜጎችን መብት ከማስከበር አንጻር በርካታ ስራዎች ተሰርተዋል። እንዳውም ዲያስፖራውን ከማሳተፍ አንጻር በጣም ብዙ ስራዎች ተሰርተዋል። አተገባበሩን ስናይ ለምሳሌ ውጭ ሀገር ያሉ ዜጎቻችን አገልግሎት የሚያገኙባቸው መብትና ጥቅሞቻቸውን ሊያስከብሩ የሚችሉ ተቋማትን የማደራጀት ስራ ተሰርተዋል። እነዛ ተቋማት ሚስዮኖች ናቸው አብዛኛዎቻቸው፣ ኮንሱላዎችም አሉ። እነዚህ እዚያ ያለውን የዲያስፖራ ማህበረሰብ ጥቅምና መብትን ሊያስጠብቅ በሚችሉ መልኩ አደራጅቶ እነሱን ፎሎ አፕ ማድረግ፣ እነሱን ማግኘት፣ ለነሱ አገልግሎት መስጠት ነው። ሁለተኛው ከዛ በሚገኙበት ሀገራት መንግስታት ጋር ኤምባሲዎቻችን ግንኙነት በማድረግ የዜጎቻችን መብትና ጥቅም እንዲከበር ትልቅ አስተዋጽኦ ነው የተደረገው ማለት ነው። ሌላኛው እዛ ያለ ማህበረሰብ ተሳትፎ እንዲጨምር አንደኛ ከሀገሩ ጋር ያለው ግንኙነት፣ ሁለተኛ ከኤምባሲው ጋር ያለው ግንኙነት ማለት ያው ከሀገሩ ጋር ያለው ግንኙነት ማለት ነው። ከኤምባሲው ጋር የተቆራኘ ግንኙነት አድርጎ የተለያየ ሴሬሞኒዎች፣ ዝግጅቶች በማድረግ እዛ ያለው ዜጋ ተሳትፎ እንዲጨምር ከማድረግ አንጻር የተሰሩ ስራዎች አሉ። እንደዛው ከስራ ስምሪት ጋር በተያያዘ በሀገራችን ትልቅ ስብራት የነበረው ዜጎቻችን በህገወጥ መንገድ ሄደው በሽፍታዎች በጠላቶች ባህር ውስጥ በአሳ ሲበሉ ሲሰምጡ በጣም በሚያሳዝን ሁኔታ ማለት ነው። ያ ችግር 100% ተቀረፈ ማለት አይደለም፣ ግን በርካታ ለውጥ የመጣበት ምንድነው? ዜጎቻችን ስርዓትና ህግን ጠብቀው ስልጠና ወስደው ትሬኒንግ ወስደው ብቃታቸው ተረጋግጦ ከዛ በሚሄዱበት ሀገር ላይ ኮርተው በዜግነታቸው ምንም አይነት በደልና ጫና ሳይደርስባቸው በሰላም እንዲሰሩ በዛ በሚሰሩበት ሀገር ላይ ደግሞ ክትትልና ድጋፍ እየተደረገላቸው የት ገቡ የት ነው የሚሰሩት ለውጦች አሉ። 100% አሁን ፐርፌክት ነው ማለት አይደለም፣ ግን ትልቅ ለውጦች አሉ። ስራና ክህሎት ሚኒስቴር እኛ ጋር ፓርላማም የፈረምናቸው ስምምነቶች አሉ ከመካከለኛው ምስራቅ ሀገራት ጋር ከሳውዲ ጋር ከሉብናን ጋር ከቤይሩት ጋር የተለያዩ ሀገራት ጋር ስምምነቶች ፈርመናል። እነዚህ ስምምነቶች ዜጎቻችን መብቶቻቸው ተጠብቆ ይሄ በኤጀንሲ በደላላ በኔትወርክ ዝም ብሎ ሄደው እዛ ችግር ውስጥ ይወድቁ ነበር፣ ህገወጥ ይባሉ ነበር፣ ከእንደገና እዚህ ይመጣሉና ይሄ ዜጋ ተኮር ዲፕሎማሲ ዜጎቻችን የመንቀሳቀስ መብት አላቸው፣ ህገ መንግስታዊ መብት አለው። አንድ ሰው የትም ሀገር የትም ዓለም ቦታ ሄዶ መዛወር መብት አለው። ግን ያንን መብት ሲያደርግ እንደ ኢትዮጵያዊ ኮርቶ ህግን ተከትሎ የዛን ሀገር ህግ ጠብቆ ማለት ነው እንዲጠብቅ የማስተማር የመደገፍ ስልጠና እንዲያገኝ የማድረግ እዛ ሄደበት ሀገር ላይ የሚያስፈልገው የልደት ሰርቲፊኬት የጋብቻ ሰርቲፊኬት ሊሆን ይችላል፣ የስራ ፍቃድ የመኖሪያ ፍቃድ ሊሆን ይችላል፣ ፓስፖርት እድሳት ሊሆን ይችላል። የተለያዩ ጉዳዮች አሉት። አንድ ሰው በሰው ሀገር ሲኖር ችግሮች ይደርሱበታል። ያንን ከጎኑ በመቆም ሲቸገር ደግሞ ህገወጥ ከሆነ ደግሞ አንዳንድ ጊዜ ስርዓት የደረሰባቸው አሉ በርካታ። አሁንም እስር ቤት ያሉ አሉ። መንግስት ጥረት እያደረገ ነው። ይሄ 100% ተፈታ ማለት አይደለም። መንግስት ማክሲመም ጥረት እያደረገ ነው። እነዚህ እስር ቤት ያሉትን ህገወጥ ተብሎ የተያዙትን ወደ ሀገር ከማምጣት በጣም ብዙ ሺዎች ወደ ሀገር እንዲመለሱ እነሱን መደገፍ፣ መርዳት፣ መንከባከብ፣ አውሮፕላኑ መመቻቸት ከዛ ሀገር አመራሮች ጋር ከዛ ሀገር መንግስት ጋር በመነጋገር በሰላማዊ መንገድ ወደ ሀገራቸው እንዲመጡ ከመጡ በኋላ ደግሞ ወደ ልማት እንዲገቡ ወደ የዜግነት ኃላፊነታቸውን ወጥተው ስራቸውን እንዲሰሩ ከማድረግ አንጻር እና ይሄ እንደዚሁ ቀላል አይደለም። በፊት ከለውጡ በፊት ትኩረት ያልተሰጠው በእንትን ያለ ግን በሀሳብ ያለ ግን በጣም ከፍተኛ ትኩረት ያልተሰራበት የነበረና አሁን የለውጡ መንግስት ግን ሲሪየስ እየሰራበት ከነ ክፍተቶቹም ካሉ ማለት ነው አሁን እየተስተካከለ እየታረመ እየተሻሻለ እየተለወጠ ያለበት ሁኔታ ነው እና ዜጎቻችን አሁንም
ይሄዳሉ። የመሄድ መብት አላቸው። ያ የሚሄዱበትን ስርዓት በማዘጋጀት በሄዱበት ሀገር ደግሞ ክትትል አድርጎ እዛ በሰላም እንዲኖሩ መብቶቻቸው፣ ክብሮቻቸው ተጠብቆላቸው ኮርተው ደረታቸው ነፍሰው ሳይሸማቀቁ ጭቆና በደል ሳይደርስባቸው በሰላም በፍቅር እንዲሰሩ በዛ በሄዱበት ሀገር ጥቅሞቻቸው እንዲከበርላቸው ለማድረግ ነው ማለት ነው። እና በዛ መንገድ በርካታ ስኬቶች ተገኙ ማለት እንችላለን። ጥሩ ዶክተር ስልክ ስላለን ብዬ ነው። ሄሎ ጤና ይስጥልን። ጤና ይስጥልኝ። እንተዋወቅ። እንግዲህ እንግዶቻችንንም አስፈጻሚውንም አንተን ማመሰግናለሁ። አስር አለቃ አብነት ምትኩ ድሮ ኢትዮጵያን ነበር፣ አሁን አፍሪካን አትንኩ፣ እሷን ከነካችሁ ይመጣል ልኩ ብለን 7 ዓመቱና ዲፕሎማሲ ሲባል እንግዲህ እያንዳንዳችን አምባሳደር ነን። እያንዳንዳችን የዲፕሎማሲ ተልእኮ መፈጸም ለመወጣት ዝግጁ መሆን አለብን በሚለው እኛም የፓን አፍሪካኒዝም ይመለከተናል በሚል እንግዲህ በ7 ዓመቱና የዲፕሎማሲ ብዙ ያየናቸው ተስፋዎች ከኤርትራ ጋር ቅድም እያየው ነበር። በኤርትራ የነበረውን እንደገና በደቡብ ሱዳንም ብዙ ኢትዮጵያ እንግዲህ ከዚህ በፊት እንደ ፓን አፍሪካኒዝም ብቻ ሳይሆን በዲፕሎማሲ አትታማም እና እንግዲህ እኔ ማደንቃቸው ጀግኖች አሉ እንደነ ሄርማላ ኖሞርን ያደረጉ ቅድም ኡስታዝ አቡበከርም የመሰሉ የአባይ ንጉሥ የሚባልን እየሰሩ ያሉ ነገር ግን ዲፕሎማሲ ተሰልፎ ስለማያልቅ ይቀራል የሚሉትም እንዳለ ጥሩነቱ እንዳለ ሆኖ ወደሚቀረው ላይ ማተኮር እፈልጋለሁ። ለምሳሌ እኛ እንደ ምስራቅ አፍሪካ ከብዙ ከዚህ ከምታየው ከህዳሴው ግድብ አንጻር እንደገና ደግሞ የባህር በር ከማግኘት አንጻር ከብዙ አንጻር የምንሰራቸው ስራ አለና አንዳንድ ወጣት ዲፕሎማቶች እያየን ነው። በዚህ 7 ዓመት ድሮ እንደ አገልግሎት እንደ ጡረተኛ ነበር በተለያየ ሀገር የሚሄዱ ሰዎች ለመጦሪያ እንጂ ለማገልገል አይደለም ይባላል። ግን አሁን ያሉ ወጣት ዲፕሎማቶች በየተለያየ ሀገር ሄዱ እናያለን። እነሱ ግን እንዴት ነው ስራውን አፕዴት የማድረግ ህብረተሰብን ኢትዮጵያን የማሳወቅ ከዛ ደግሞ ችግሮች ለምሳሌ በጦርነት ውስጥ ያሉ የኛ ዜጎች ካሉ እነሱን ቀድሞ የመከላከል ስራ ቶሎ በኮሚኒኬሽን በኩል በውጭ ጉዳይ ሚኒስቴር በኩል ብሪፍ ይሰጥ ነበርና አንዳንድ እሱ የተቀዛቀዙ ነገሮች አሉ። ብሪፊንግ በወር በ2 ወር በ3 ወር ዲፕሎማቲክን ምን ይመስላል ኢትዮጵያ ምን እየሰራች ነው የሚለው እሱ መደረግ አለበት እላለሁ። ሁላችንም አምባሳደር ስንሆን በህዳሴው ጉዳይ በባህር በር ጉዳይ በተለያየ ጉዳይ በሰላማዊ በጦርነት እላለሁ። ጦርነት ጥሩነት አይደለም። ዲፕሎማሲ ደግሞ ሁሌ ዊን ዊን ሰጥቶ መቀበል ነው። ስለዚህ ምን መደረግ ካለበት አክቲቪስቶቻችን፣ ምሁሮቻችን፣ ኤሊቶቻችን ኢትዮጵያን የማስቀደም የኢትዮጵያ ዲፕሎማት ብሎ ጸጋዋን ከመጠቀም አንጻር ብናደርግ ብዙ ነገር የጎደለው ልንሞላ እንችላለን። በሁላችንም ግን ያለንን ኃላፊነት የመወጣትና የማብቃት ስራ ይጠበቅብን እላለሁ። አመሰግናለሁ። ጥሩ እናመሰግናለን። አስር አለቃ ወደ ኡስታዝ እንምጣና ኡስታዝ ከአሜሪካ የኪንግስ ኦፍ አባይ ሚዲያ ስራ አስኪያጅ ናቸው። ስለተገናኘን በጣም እናመሰግናለን። እርሶም እንግዲህ በተለይ በአባይ ጉዳይና በተለያዩ ጉዳዮች ላይ በተለይ ፐብሊክ ዲፕሎማሲ ላይ ዲጂታል ዲፕሎማሲ ላይም እንዳንድ ተሞክሮ እንዳንድ ምሳሌ አድርገን እርሶን ማቅረብ እንችላለንና በዚህ ረገድ ባለፉት 7 ዓመት እንደው ዜጎች ምን ያክል ጥረት አድርገዋል? በእነዚህ በሁለት ጉዳዮች ፐብሊክ ዲፕሎማሲ ላይ የዲጂታል ዲፕሎማሲ ላይ እንዳንድ ተሞክሮ ማንሳት እንችላለንና እስኪ እሱ ላይ የሆነ ሀሳቦች እናንሳ። በእነዚህ ፐብሊክ ዲፕሎማሲ ላይ የዲጂታል ዲፕሎማሲ ላይ እንዳንድ ተሞክሮ ማንሳት እንችላለንና የሆነ ሀሳቦች እናንሳ። ወሳኝ የሆነ ጉዳይ ላይ በዚህ አይነት መልኩ ምናልባት ዲፕሎማሲው ሁኔታን በተወቅት ያው በሁለት አይነት ነው የምናየው። አንደኛው የኦፊሻል የሆነው በተለያዩ አምባሳደሮቻችን በኩል ህዳሴው ግድብ ላይ በተወያይ መልኩ ይሁን እንደዚህ በተለይ የስልጣን እርከኖች ሆነው የመስኖ ሚኒስትር የውሃ የመሳሰሉትን ሆነው እየሰሩና እያገለገሉ ያሉን ሰዎች አሉን። የኛው የራሳችን ኦፊሻል የሆኑን ከዛ ውጪ በበጎ ፈቃደኝነት ላይ የተመሰረተ አይነቱ በተለያየ መልኩ በተለያዩ ቋንቋ በተለይ በጣም ትልቁና ወሳኙ የሆነው የዚህ የኛ ቋንቋ ላይ ብዙዎችን የአረቦቹን አስተሳሰብ የቻለ የብዙዎቹን የአረብ አካባቢ በተለይ በግብፅ ፖለቲካና በግብፁ የሚዲያ አቅጣጫ በጣም ትልቅ የሆነ የማሳሳት ስራ የተሰራበት የሆነውን ዓለም ትልቅ የሆነ አስተሳሰብ ለውጥ ማምጣት ችሏል።
በአጠቃላይ ኢት ባለው የፍሮንት ፔጅ ላይ ወይም ደግሞ የመጀመሪያው ርዕስ እንድትሆን በዛ የተነሳ ብዙዎች ስለ ኢትዮጵያ እንዲያነቡ እንዲያዩ ከዛም በኋላ ኢትዮጵያን እንዲጎበኟትና ደግሞ እንዲሉ የሆነበትን ሁኔታ አይተናል። በጣም ከሚገርም ኢትዮጵያ የህዳሴ ግድብ የዲፕሎማሲ ጥረቶች በተለይ ግሶፍ አባይ ለምሳሌ ባለን ተሞክሮ የገንዘብ ማሰባሰብ ሂደት ሁሉ በምንሰራበት አካባቢ እኛ መጀመሪያ ስላልመሰለን እና የነበረው ነገር ኢትዮጵያ የግብፁን የአረብ የሙስሊሙን ዓለም በጉዳት ሆን ብላ የምትሄድበት ርቀት መስሎ ነበር። ነገር ግን አሁን ብዙ ነገሮች ክሊር እየሆኑልን ነው፣ እያነበብን እናንተም ያለንበት ሁኔታ ነው በሚል የካምፔኑ ራሱ አንዱ ተሳታፊ የመሆን ሁኔታዎች ታይተዋል። ይሄ ማለት በዲፕሎማሲው ሂደት ምን ያህል በአረብኛው ዓለም ላይ ብዙ ርቀቶች እንደተሄዱ ነው። ትላልቅ የሆኑ የሚዲያ አባላት በተለይ ጀዚራ ያሉ በአሜሪካ አልጀዚራ እንዲተዳደር የመጣው የአልሁራ ቴሌቪዥን አለ። ሌሎችም እንደ አሸርቅ ያ ቢቢሲ፣ ኤምቢሲ እንደዚሁም ደግሞ በሲኤንኤን አረብኛው በተለይ በህዳሴው ግድብ የሆት ሲዝን ላይ በተለይ የሙሊቱ ሂደት ላይ በግብፅም ጫና በበዛበት ቁጥር ላይ ሁሉም ወንድሞች በጣም ትላልቻችን በዚህ ጉዳይ ላይ በጣም ከፍ የሆነ ስራ መስራትን ስለዚህ ይሄ በጣም የሚደነቅ እና በጣም ትልቅ የሆነ ብዙ ስራ ሊሰራበት ደግሞ የሚገባ የሆነ እና ትልቅ እንቅስቃሴ የሆነ መሆኑን ያሳያል። ሌላው የዲፕሎማሲ ውጤት ካስገኘው ሂደቶች ውስጥ አንዱ የዓለም አንድ ማድረግ ችሏል። ምክንያቱም ዳያስፖራው ከዚህ በፊት የአረብ እንደዚሁም ደግሞ ሁላችንም ሌላው ቀርቶ አብረናቸው እየኖርን ግን ማቸውን በተለይ የኢትዮጵያ ጥቅም በሚመጣበት ወቅት ምን አይነት ስታንድ ላይ እንደሚችሉ ማወቅ የሚችልበት ሁኔታዎች አልነበሩም። ግን የህዳሴ ግድብ ጉዳይ በተነሳ ጊዜ ግን ሁሉም ወደ ራሱ የሚገባበት ወቅት የትክክለኛ ማንነት ወጥቶ በተለይ በህዳሴው ግድብ የተነሳና ከናይል ጋር ተያይዞ የሚነሳው ፖለቲካ ጥርት አድርጎ እንዲያይ የዓለም አቀፍ ማህበራት አሰላለፍ ምን አይነት እንደሆነ በደንብ ያየበትና በዚህ በናይል የተነሳ ምን ያህል ብዙ መከራ ያየበት የሆነ ጉዳይ እንደማወቅ ችሏል። ከዛ አኳያ በገንዘብ ማሰባሰቡ ሂደት ላይ እንደተለያዩ በመንግስት በኩል በሚመጡ የተለያዩ ህዳሴ ግድቡ ጋር ተያይዞ ከእርዳታ ጋር ሆነ ከሌሎች የማንቂያ ማህበረሰቡን የማንቂያ የሆኑ ሞቶች ጋር በተያያዘ ለምሳሌ ግድቡ የኔ ነው ወይም በእንግሊዝኛው ኖ ሞር የመሳሰሉት አይነት እንቅስቃሴዎች ሁሉ በተነሱ ቁጥር ከነሳ ከመንግስትም በኩል ይምጣ ያ ጉዳይ ያንን ጉዳይ የኔ ነው ብሎ ጉዳቱን አውቆ ለራሴ ካልቆምኩኝ ምንም ነገር ማንም አተራልኝ አይችልም ብሎ ከኢትዮጵያ ጋር የመቆም በአንድነት በአንድ አጀንዳ ላይ የመሰባሰብን ልምድ አምጥቷል። ብዙ ጊዜ በተለያዩ የተነሳ ኢትዮጵያን አኩርፎ ከሀገር የወጣ በፖለቲካው ረገድ በተለያዩ ሌሎች የራስና እንደዚህ ደግሞ የጉመን አንዳንድ ሀሳቢዎች ያኮረፉ ማህበረሰባት ሳይቀርታ በአንድ የተወሰኑ የኢትዮጵያ የጋራ አጀንዳዎች ላይ ተሰጋራ መስራት እንችላለን የሚለውን ትልቅ የሆነ ሀሳቤ የፈጠረና በዛም ጉዳይ ላይ ነው ብዙዎችን አስተባብሮ ለውቅም ያመች ከዛ በኋላ ምናልባትም የተለያዩ ልዩነቶች እንኳን ቢኖሩ ልዩነቶቹን ጠጋ ብሎ ለማውራትም እድል የተፈጠረ። መልካም ኡስታዝ ጀማል እንግዲህ በተለይ
ውጭ ያሉ ዜጎቻችን በዲጂታል ዲፕሎማሲና ፐብሊክ ዲፕሎማሲው ላይ የራሳቸውን አበርክቶ እንዳደረጉ ይታወቃል። ያለፉት 7 ዓመት ደግሞ የተለያዩ ስራዎች ተሰርተዋል። እንደ ሀገርም ኢትዮጵያ ለመልማት ካላት ፍላጎት አንጻር በአባይ ጉዳይ ላይ በተለይ ብዙ ተቃውሞዎች የተሰሙበት ነበሩ። ሀገር ውስጥም በነበሩ የተለያዩ ግጭቶች ምክንያትም የተለያዩ የዲፕሎማሲ ጫናዎች ነበሩ። ይህን ለመከላከል ግን ዜጎች ያሉበት ቦታ ሆነው ባሉባቸው ተቋማትም ጭምር የራሳቸውን የዲፕሎማሲ ስራዎች ሲሰሩ ነበረ። ለዚህ ደግሞ እንደ አንድ ምሳሌ የሚሆኑት እንግዲህ ኡስታዝ ጀማልም እንደዚሁ በዲጂታል ዲፕሎማሲ ላይ የተለያዩ ስራዎች ሲሰሩ ነበረ። እናመሰግናለን ኡስታዝ። የተወሰነ የድምፅ መቆራጦችም ነበሩት፣ ያው በኢንተርኔት ስለነበረ ለሱም ይቅርታ እንጠይቃለን። ወደ እርስዎ ልምጣና አቶ ሳዲቅ በተለይ በዚህ ባለፉት 7 ዓመት የነበረው የፖሊሲ የተወሰኑ ለውጦች እንደተደረጉ ስናነሳ ነበረ። እነዚህ ፖሊሲ ለውጦች ለሀገሪቱ ያለው አንድምታ ምንድን ነው? ምን አበርክቶስ አለው? በጥቅሉ ሲታይ የፖሊሲ ለውጡ መነሻ ያደረገው ብሔራዊ ጥቅምን ነው፣ ገናም ሲጠነሰስ ጀምሮ ማለት ነው። ከዚህ አንጻር በተለያየ መልኩ ከፋፍሎ ማየት ይቻላል። ኢኮኖሚያዊ ጠቀሜታዎቹ በርካታ ናቸው። ዜጎችን መብት ከማስከበርና በክብራቸው ተከብረው እንደ አንድ ዜጋ መኖር እንዲችሉ ከማድረግ ጀምሮ በተለያየ መንገድ በማህበረሰብ ዘንድ ክብር እንዲሰማው ዜጋው ከዚህም አልፎ በኢኮኖሚ ረገድ በተለይ የተለያዩ ግንኙነቶችን ከተለያዩ አካላት ጋር በመፍጠር ብዙ ጥቅሞች እንዲገኙ ለማድረግ ያስቻለ ነው። ይሄ እንግዲህ በአንድ በኩል በማህበራዊ ዘርፍም በቀጠናው በተለይ የአፍሪካ ቀንድ ሀገራትን አንድ ላይ የማስተሳሰር የማሰባሰብ በመሰረተ ልማት የማስተሳሰር የኔነት ስሜት እንዲሰማቸው የማድረግና በተለያየ መንገድ ትስስሩን የማጠናከርና አብሮ በጋራ የመቆም ምክንያቱም ይሄ በተለይ ምስራቅ አፍሪካ የሚባለው አፍሪካ ቀንድ አካባቢ ያለው በርካታ ሀብቶች ያሉት ቢሆንም ብዙ ውስብስብ ችግሮች ያሉበት ነው። በድርቅ የሚጠቃ ነው። ብዙ ጊዜ ግጭቶች የሚበዛበት ነው። በመፈንቅለ መንግስት ስልጣን የመረካከብ ጉዳይ የሚበዛበት ነው። የዲሞክራሲው ጉዳይ ስር ያልሰደደበት አካባቢ ነው። አልሸባብም ሌሎችም ጥቃቶች የሚፈጸሙበት አካባቢ ነው። እነዚህ ሁሉ በጋራ መቆምን የሚጠይቁ ናቸው። ኢንቴግሬሽን ፈጥሮ እነዚህን ሰላምን የሚያውኩ ግጭትን የሚጠምቁ አካላትን በጋራ ቆሞ ለመከላከልም የሚያስችል ወደዛ ለመሰናዘር የሚያስችሉ ጅምር ስራዎች የተሰሩበት ሁኔታ ነው የነበረው እና የፖሊሲ ለውጡ በርካታ ጥቅሞችን አስገኝቷል ማለት ይቻላል። ምክንያቱም ከሌሎችም ብሎኮች ጋር ለመገናኘት ለምሳሌ የብሪክስን ጉዳይ ብንወስድ እዚህ ውስጥ የተገኘ ጥረት ነው። የፖሊሲ ለውጡ ውጤት ነው። ምክንያቱም ከፈት አድርገን እንየው። ዝም ብለን በአንድ ጉዳይ ላይ ታጥረን መቀመጥ የለብንም። አይን አፋርነትን ሰብረን ህዝባችንን አንቅተን ጥያቄዎቻችን፣ መብቶቻችን በዲሞክራሲያዊ መንገድ ህጋዊነትን ተከትሎ ለዓለም ማህበረሰብ እናሰማ የሚል በር ከፋች ነገር ነው የነበረውና ይሄን ተጠቅሞ ከተለያዩ ዓለም ሀገራት ጋር የነበረን ግንኙነት በጣም ነው የጨመረው። ስምምነቶች አሁን እንደ ማሳያ ሊወሰድ የሚችል ወደ ህዝብ ተወካዮች ምክር ቤት የሚመጡ ስምምነቶች ቀላል አልነበሩም። በዚህ ዓመት ራሱ ባለፉት 6 ወራት ከ11 ስምምነቶች በላይ ናቸው ወደ ህዝብ ተወካዮች ምክር ቤት መጥተው የጸደቁት። እነዚህ የሚጸድቁ አዋጆች ደግሞ ዞሮ ዞሮ ኢኮኖሚያዊ ጠቀሜታ አላቸው። በብድር መልክ የሚመጡ አሉ፣ በእርዳታ መልክ የሚመጡ ድጋፎች አሉ። ከዚህም አልፎ እቺ ሀገር
በዋነኛነት ስትጠቃ የነበረው ለ27 ዓመታት እዳ የተከመረባት ነው የነበረው እና የእዳ አከፋፈሉ ራሱ ከፍተኛ ጫና የፈጠረበት ሁኔታ ነው የነበረው በሀገሪቱ ላይ። ይህን የእዳ አከፋፈል ራሱ እንዲራዘም እፎይታ እንዲያገኝ አንዳንድ እዳዎችን ራይት ኦፍ የማድረጉ እነዚህ ነገሮች በሙሉ ከነበረው የፖሊሲ ለውጥ ጋር ከነበረው የፖሊሲ ማሻሻያ ጋር ተያይዘው የተገኙ በርካታ ጥቅሞች ናቸው ብሎ መውሰድ ይቻላል። በተለይ ዶክተር ያለፉት የዲፕሎማሲ ስራዎችን ስንመለከተው ለቀደም ሲል አንድን ሀገር በጠላትነት የሚፈርጅበት ሁኔታዎችን እንመለከት ነበር። አሁን ደግሞ ለጎረቤት ሀገራት ቅድሚያ የሰጠ የውጭ ጉዳይ ግንኙነት እንዳለ እንመለከታልና አንድምታው ምን ማለት ነው? እሱ ማለት አሁን እንግዲህ በፖሊሲው ላይም እንደተቀመጠው የለውጡ መንግስትም ሲሪየስሊ ትኩረት ሰጥቶት እየሰራበት ያለው አንዱ ቀጠናዊ ትስስር ማጠናከር ነው። ቀጠናዊ ትስስር ማጠናከር ሲባል ያው ከጎረቤት ሀገር ነው የሚጀምረው። ቀጠናዊ፣ አህጉራዊ፣ ዓለም አቀፋዊ ትስስሮች በዛ ነው እየተጠናከሩ የሚሄደው እና ለጎረቤት ሀገር ቅድሚያ የምንሰጥበት ምክንያቶች አሉ። ፖሊሲም ትኩረት የሰጠበት ምክንያት አለ። ጎረቤት ሀገራት በርካታ ሼር የምንጋራቸው ነገሮች አሉ። አንደኛ በቋንቋ፣ በሃይማኖት፣ በስነ ልቦና፣ በባህል፣ በአስተሳሰብ፣ በአኗኗር በጣም የምንቀራረባቸው ሰዎች ናቸው እኛ ጎረቤቶቻችን ያሉት። አፋሩ ኢትዮጵያ አለ፣ ጅቡቲ አለ፣ ሶማሌው ኢትዮጵያ ሶማሊያ አለ፣ ሶማሊያ ትልቁ ውስጥ አለ። እንደዛው ጋምቤላ አካባቢ ብትሄድ ደቡብ ሱዳን ላይ ያሉት ቤኒሻንጉል ላይ ግንኙነት አለ። ኤርትራ ጋር ያለንን ታውቃለህ። እና እነዚህ ሀገራት ጋር ያሉን ግንኙነቶች እንደዚሁ በቀላሉ የሚታይ አይደለም። እንደዛው ረጅም ሰፊ በጣም ብዙ ሺህ ኪሎ ሜትሮች ድንበር አብረን እንዋሰናለን። ሸቀጦች ይንቀሳቀሳሉ፣ የሰዎች ዝውውር አለ፣ ድንበር አለ፣ ግንኙነት አለ፣ እንቅስቃሴ አለ። ሁለቱ ማህበረሰቦች የተገናኘን ነን እና ከነዚህ ሰዎች ጋር ያለንን ንግድ እንዲሁም ፖለቲካ፣ ማህበራዊ፣ ኢኮኖሚያዊ ግንኙነቶች በጣም ወሳኝ ናቸው ለኢትዮጵያ ተብሎ ትኩረት ተሰጥቶበት የተሰራው እና አንደኛው ዋናው አድቫንቴጁ ምንድን ነው? እንግዲህ ብዙ ናቸው። ሰላምና መረጋጋትን ለማግኘት ትልቅ አስተዋጽኦ አለው። በኦሮምኛ አባባል አለ፣ ጎረቤት ሰላም ካላገኘ አንተ ሰላም አታገኝም ሚል አለ። ከዋርካ እንትን ከውሃ የተጠጋ ምንድን ነው የሚባለው አባባልም አለ። ሌላ ከምንጭ የተጠጋ ዋርካ ይፈካል ነው የሚባለው እንደዛው። እና ከአጋም የተጠጋ ቁልቋል ሲያለቅስ ይውላል። እና አንተ ጎረቤት ያሉ ሀገሮች ሰላምና ደህንነታቸው የተረጋገጠ ካልሆነ የእኛም ሰላምና መረጋጋትና እድገት ህልውና አደጋ ውስጥ ይወድቃል። ጎረቤት ሀገር ላይ ብጥብጥ ካለ፣ ሁከት ካለ የአሸባሪዎች መፈንጫ ነው የሚሆነው። የወንጀለኞች መናኸሪያ ነው የሚሆነው። የህገ ወጥ መሳሪያና የህገ ወጥ ሰዎች ዝውውር ነው የሚሆነው። አንተ ጋር ወንጀል የፈጸመ ሰው ዘሎ እዛ ሄዶ ይመሽጋል። አማጺው እዛ ጋር መሳሪያ ይቀርብለታል። ጎረቤት ሰላም ካልሆነ እዛ ውስጥ ያለው ትብብርና እንትን ከሌለ አንተኑ መልሶ ነገ ይረብሻል። አንተን የሚያጠቃ አካልም እዛ ውስጥ ይመሽጋል ማለት ነው። መንግስት ከሌለበት ብጥብጥ ካለ፣ ሁከት ካለ አንተም ትረበሻለህ ማለት ነው። እና አንዱ ይሄ ነው፣ ሰላምና መረጋጋትን ከማምጣት አንጻር ኢትዮጵያ እንደምታውቀው ሰላም አስከባሪ ኃይል በመላክ ቀጠናው ላይ ትልቅ ዜጎቻችን ወንድሞቻችን ህይወታቸውን እየሰጡ ነው። ለምንድን ነው ህይወታቸውን የሚሰጡት? ለምንድን ነው የሚሞቱት? የሰው ሀገር ሄደው ለምንድን ነው የሚሞቱት? ሰው ልጅ ከህይወት በላይ እኮ የለም። ግን ለሀገር ነው፣ ለኢትዮጵያ ብሎ ነው፣ ለሌላ ሀገር ብሎ አይደለም፣ ለኢትዮጵያ ብሎ ነው። የኢትዮጵያ ደህንነት ለሀገር ለእኛ ለብሔራዊ ጥቅማችን ሲሉ ነው ሄደው መስዋዕትም የሆኑት። መንግስት አምኖበት ነው። እና አንዱ ይሄ ነው። ሁለተኛ ቀጠናዊ ትስስር ከኢኮኖሚ ምና ማህበራዊ ትስስርን ከማጠናከር አንጻር ትልቅ ፋይዳ አለው። ጎረቤት ሀገራት ቅድም አምባሳደር ጀማልም አንስቶታል። ጎረቤት ሀገራት ያላቸውን አቅም፣ ሀብት፣ የሰው ኃይል፣ እምቅ ኃይሎች፣ ተፈጥሮ ሀብትን፣ ባህልን ሁሉ አንድ ላይ ሲያሰባስቡ ወረት መፍጠር ይችላሉ። ያ ወረት ሲሆን ደግሞ ጉልበትና አቅማቸው ይጨምራል። በዓለም አቀፍ መድረኮች ያላቸው ተሰሚነት ይጨምራል። ኢኮኖሚውን ከማሳለጥ አንጻር ያላቸውን ትብብር የበለጠ ከማጠናከር አንጻር በዓለም አቀፍ ተቋማትም ተሰሚነታቸውና ተደማጭነታቸውን ለመጨመር በጣም ይጠቅማል። ስለዚህ ጎረቤት ሀገራት በኢኮኖሚ፣ በኢንቨስትመንት፣ በትምህርት፣ በቴክኖሎጂ፣ በፋይናንስ፣ በተለያየ ልውውጦች ራሳቸውን በደንብ ትብብርና ፉክክርን ሚዛን በጠበቀ መልኩ ከሄዱ ራሳቸውም ያድጋሉ፣
ራሳቸው በማደጋቸው ደግሞ ዜጎቻቸው ይጠቀማሉ፣ በጋራ ደግሞ በህብረት ያድጋሉ። አውሮፓ ህብረትን እንውሰድ። አውሮፓ ህብረት እኮ የተለያዩ ሀገራት የተለያዩ ቋንቋ የተለያዩ ባህል ያላቸው ሰዎች ናቸው። ግን አውሮፓ ህብረትን አቋቋሙ። የሸቀጦች ዝውውር አለ፣ መሰረተ ልማቱ በጣም ተሳስሯል። አሜሪካን ብናየት በድሮ ጊዜ የተለያዩ ግዛቶች ነበሯት፣ ጦርነት ውስጥ የነበሩበት ሁኔታ ነበር። ግን ያንን አቁመው ግሬት ዩናይትድ ስቴትስ አቋቁመዋል፣ ትልቅ አገር ፈጥረዋል እና ተስማምተው ትሪቲ አድርገው ከዛ በኋላ አሜሪካን ግሬት ስቴት አድርገው ፈጥረዋል እና እኛም በኢስት አፍሪካ እንደዛው በኢጋድም ማዕቀፍ ውስጥም በኤዩም ውስጥም አጠቃላይ ፍሪ ትሬድ አግሪመንት የሰዎች ነጻ የሸቀጦች ነጻ ዝውውር እንዲኖር መሰረተ ልማት አሁን በቅርቡ እኮ የደቡብ ሱዳን እኮ እኛ ኢትዮጵያ እኮ በአቅሟ ፋይናንስ አቅርባለች ለደቡብ ሱዳን የ220 መንገድ አድርገናል። ይሄ እኮ አንዱ የጎረቤት ሀገር ቅድሚያ ስትል ማሳያዎቹ በጣም ብዙ ናቸው። ብዙ ምሳሌዎች ማንሳት እንችላለን። ይሄ ፕራክቲካሊ የተደረገ ነገር ነው። አሁን እኛ ባለፈው ምክር ቤት ላይ ያጸደቅነው እና ያ በመሰረተ ልማት ሁለቱን ሀገራት ማስተሳሰር ለኢትዮጵያም ለነሱም ይጠቅማል። በጋራ አብሮ ማደግ፣ በጋራ አብሮ ለጋራ ጥቅም በተለይ ለጋራ ጥቅምና ለጋራ ችግሮች በጋራ መፍትሄ መፈለግ። አንዳንድ ጉዳዮች አሉ ለብቻ ማጥፋታቸው። አሁን የአረንጓዴ አሻራ ላይ ማንሳት ይችላል። አረንጓዴ አሻራ ድርቅ በጣም እንጠቃለን፣ ከብቶቻችን ይሞታሉ፣ ዜጎቻችን ይሞታሉ፣ የአየር ንብረት ከፍተኛ ተጽዕኖ ያደርስብናል። እኛ ለብቻችን ብንሮጥ የትም አንደርስም። አካባቢውን በማስተባበር ቀዳሚነት ሚና ኢትዮጵያ የተጫወተች እየሰራን ነው ማለት ነው። ጥሩ ሀሳብ ነው ያነሱልኝ ዶክተር። አምባሳደር በተለይ በእናንተም በፓኪስታንም ብዙ ጊዜ በጣም ሰፊ የዲፕሎማሲ ስራዎች ሲሰራ እናያለን። በተለይ ከኢትዮጵያ ጋር የማቀራረቡን ስራም እና በኢኮኖሚው ዲፕሎማሲ ላይ የተለያዩ ስራዎችን በተደጋጋሚ እንመለከታለን። በአቪዬሽኑም ሰሞኑን ራሱ የተደረጉ ውይይቶችን ተመልክተናል። ከዚህ ጋር ደግሞ በፓኪስታንም ስንመለከት የተለያዩ የቴክኖሎጂና የጨርቃጨርቅ ኢንዱስትሪ ላይም የራሳቸው የሆነ ትልቅ ስራዎች ስላሏቸው በተለይ በዚህ በኢኮኖሚ ዲፕሎማሲ ላይ ኢትዮጵያ ከሌሎች ሀገራት ጋር የምታደርጋቸው በአምባሳደሮቿቸው በዲፕሎማቶቿ በኩል የምታደርጋቸው ግንኙነቶች ምን ያክል ለውጥ እያመጡ ነው ማለት እንችላለን? የኢኮኖሚ ዲፕሎማሲውን ትንሽ እኔ እስኪ። እሺ፣ በጣም አመሰግናለሁ ተመስገን። አይ ቲንክ ይሄ እንግዲህ ለውጡ ተግባራዊ መሆን ከተጀመረ ጊዜ ጀምሮ ትልቅ ፓራዳይም ሽፍት መጣንባቸው አንደኛው የእይታ ጉዳይ የኢኮኖሚክ ዲፕሎማሲያችንን ማስፋትና ለዛ ደግሞ ለሀገር ቤት ልማት የሚያስፈልጉንን ፋይናንሶች፣ ቴክኖሎጂዎች ከተለያዩ አገራት እና ለኢትዮጵያ ደግሞ ንግድ እና ለኢትዮጵያ ቱሪዝም የማስፋት ስራዎች በጣም ትልቁ ኮር ስራዎች ናቸው። የኛ ኤምባሲዎች በተለያየ መልኩ በዓለም ላይ ያለ ነው የምንሰራው ማለት ነው። እንደ ማሳያ የፓኪስታንን ላንሳ። ኢትዮጵያ አንደኛው ይሄ ኤምባሲም የተከፈተው በዚህ በለውጥ ምክንያት ለውጡ ኢትዮጵያን ወዳጆችን የማስፋት እና ፓራግማቲክ የሆነ ሪሌሽንሺፕ ከዓለም ጋር ያለንን ግንኙነት ተመጥኖ በዛ ልክ ሀገራችን ብሔራዊ ጥቅም ለማስከበር የምንሄድባቸው ነውና ፓኪስታን ከመጣን ጊዜ ጀምሮ ዋነኛውም ቁልፉ እዚህ አካባቢ በተለይ በኤዥያውም አካባቢ በቻይና በህንድም በሌሎችም እየተሰሩ ያሉት ሌሎችም የኛ ኤምባሲዎች አጠቃላይ ስራው የኢኮኖሚክ ዲፕሎማሲን ማዕከል ያደረገ ነው። በቅርቡ ደግሞ ሁለተኛው የሀገር በቀል ኢኮኖሚክ ሪፎርም ወደ ስራ ከገባ በኋላ በተለይ ትልቁ የነበረው የዚህ የከረንሲ ችግሮቹ በመቀረፉ ትልቅ ኢንቨስተሮች ወደ ኢትዮጵያ የመምጣት ፍላጎቶች አሉ። አሁን እኛ ሜይ 15 እስከ 17 እንደ ፈረንጆቹ ከመቶ በላይ የሆኑ ቢዝነስ ዴሌጌሽኖችን ከዚህ ከፓኪስታን ሞቢላይዝ እያደረግን ነው። ይሄ በቀጣይ በላሉ እንኳን ብታይ እነዚህ 100 ሰዎች መጥተው ኢትዮጵያ አድረው ቢመለሱ ሆቴሎች ተጠቅመው ትናንሽ ነገሮች ገዝተው እንኳን ቢመለሱ የኢትዮጵያ ወዳጆች እየሆኑ በዛ ልክ እየተስፋፋ ይሄዳል እና ስለዚህ በአጠቃላይ ትልቁ የፎሬን ዳይሬክት ኢንቨስትመንት የመሳቡ ባለፈውም ጊዜ ክቡር ጠቅላይ ሚኒስትር ሪፖርት እንዳቀረበው ከፍተኛ ይሰማ ይሁን እንደ ተቋርጦ ይሁን እየሰማን ነው አምባሳደር እና ከፍተኛ የኢንቨስትመንት መዳረሻ የሆነች ሀገራችን መምጣቱ በተለይ ለውጡ ካፈጣቸው የተለያዩ ህጎችን ማሻሻል ኢንሴንቲቮችን ማድረግና በዛ ልክ ደግሞ የተቋሙ ስቲሪንግ ኮሚቴ ይህንን ጉዳይ ተከታትሎ ኢንቨስተሩ የሚገጥመውን ችግር ሶልቭ እያደረጉ ኢትዮጵያ የከፍተኛ በዚህ በለውጡ ጊዜ አንደኛ የኮንስትራክት አፍሪካ ሰብ አፍሪካን ደግሞ ሶስተኛ ደረጃ የያዘችበት መፍጠር ችለናል ነው አንደኛው። ሁለተኛው ትልቁ ነገር የፋይናንስ አፈላለግ ነው። አማራጮች አሁን ዓለም ላይ እንደምታየው በተለያየ መልኩ ቻሌንጆች
ስለዚህ መንግስት የተከተለው አጠቃላይ ግራንቶችን የማፈላለግ በዛ የቴክኖሎጂ ሽግግር ሊያመጡ የሚችሉትን ማድረግ እና ወዳጆችን ማበራት በዛ ልክ ደግሞ ንግድን የማስፋት ነው። ተኪ ምርትን በአገር ውስጥ እያመረተ ምርትን የማስፋትና ለሚደረጉት ኤክስፖርቶች በዛ ልክ ከፍተኛ የማፈላለግ ነው። ለውጡ አሁን ባለው ሪካርዳችን ኤክስፖርትን በታሪክ ደረጃ ታይቶ በማይታወቅ ብናን እንኳን ብትወስድ ባለፉት ወራቶች የተሰሩት ክቡር ጠቅላይ ሚኒስትር ሪፖርት ባለፈው ጊዜ ወደ 1.2 ቢሊዮን በአመት ወደ 2 ቢሊዮን ከዛ በላይ ይሄ ደግሞ በኢትዮጵያ ደረጃ ታይቶ የማይታወቅ ይሄ ትልቁ የኛ የኢኮኖሚክ ዲፕሎማሲ ውጤታማነት ማሳያ ነው ብሎ መውሰድ ይቻላል። ሶስተኛ ቱሪዝም ነው። ከፍተኛ ስራ ኢትዮጵያን የማስተዋወቅ በተለይ ከዳይንፎር ሸገር ከዛ ደግሞ ወደ አገር ከዛ ደግሞ ወደ ጄኔሬሽን የተጋገረው ኢትዮጵያን ተመልሶ ያንን ዲስከቨር የማድረግና በተለያየ ዓለምም አሁን በዩናይትድ ኔሽን ወርልድ ትሬድ ኦርጋናይዜሽን የኢኮ ፍሬንድሊ ተብሎ የተሰየሙ 3 ኢኮ ቱሪዝሞች አሉ። አንደኛው ወንጂ፣ ሌላኛው ጨቆ ነው፣ ሌላኛው ሌፕሶ። ይሄ በጣም የሚገርም ከዛ ደግሞ የታደሱት ወደ 25 የሚሆኑ ነባሮቹ ከፍ ተብለው የኢትዮጵያን የኢንቨስትመንት የቱሪዝም መዳረሻዎች ሳተላይት ተጠቃቸው በዛ ልክ ደግሞ ከሌሎችም ጋር ተባብሮ አጠቃላይ የኢትዮጵያ ቱሪዝም መረጃዎችን የማስፋት እና ያንን በተለያዩ ቦታ ማስተዋወቅ እኛም በተለያዩ ከተሞች ዞርን እያስተዋወቅን ነው። ካራቺ አስተዋውቀናል፣ ላሆር አስተዋውቀናል። እዚህም በአጠቃላይ ኢትዮጵያ ያላትን በተለይ አዲሷ ኢትዮጵያ ያላት አሁን የቱሪዝም ዋነኛ ባለፉት 7 ዓመታት ወደ 4 ቢሊዮን የሚሆን የዓለም ሕዝብ ጎብኝቶናል። ከዛም ወደ 15.64 ቢሊዮን ዶላር መገኘት ተችሏል። ይሄ ማለት ምን ያህል ለውጥ እየመጣ ነው በዓለም ላይ ደግሞ በቀጣይም እነዚህ ተጠናክሮ የሚቀጥሉ ናቸው። አራተኛው የቴክኖሎጂ ሽግግር ነው። በአጠቃላይ የአቅም ግንባታ የኢትዮጵያን በተለየ መልኩ ወደ ዩቲዩብ የመግባትን ባለፈው ጊዜ ክቡር ሚኒስትሩ የሪጂናል ኢንቴግሬሽንና ትሬድ ሚኒስትር ያንን አድርገን ኢትዮጵያን እዛ ውስጥ ደግሞ የሚመርታቸው ምርቶች ተለይተው ያንን ምርቶች ደግሞ በአግባቡ በኢምባሲ በማስተዋወቅና ከቻምበር ኦፍ ኮመርስ ጋር ግንኙነት በመፍጠር የኢትዮጵያ ምርቶችን ገበያ የማስፋት ስራዎች በከፍተኛ ሁኔታ ተሰርቷል። እንግዲህ ይሄ አጠቃላይ የኢኮኖሚክ ዲፕሎማሲ ከፍተኛ ውጤትም እያስገኘ በቀጣይ ደግሞ ኢትዮጵያ የያዘችውን የብልጽግና ጉዞ ሁሉን አቀፍ ለማሳካት ይደረግ ርብርብ ውስጥ ከፍተኛ ሚና እየተጫወተ ይገኛል ብሎ ማንሳት ይቻላል። ጥሩ ሀሳብ ነው ያነሱልን አምባሳደር። ወደ ኋላ የመጨረሻ ሀሳቦትን እንወስዳለን። ወደ አቶ ሳዲቅ እንምጣና እንግዲህ የተለያዩ ሀሳቦችን ነው ስናነሳ የነበረው። በተለይ በዲፕሎማሲው ረገድ አሁን ቀሪ ስራዎችም ይኖራሉ እና ቀሪ ስራዎችስ ምንድን ናቸው? በተለይ በሕዝብ ተወካዮች ምክር ቤት አባላትም ጭምር የራሱ የሆኑ ድጋፎች ይኖሩታል። በአጠቃላይ እዚህ የውጭ ግንኙነታችን ዲፕሎማሲ ስራዎች ላይ እሱ ላይ ሳይሆን ያለው ድጋፍ ምን ይመስላል? በተለይ ከተቋሙ ከሚያደርጋቸው ግንኙነቶች ባሻገር በእናንተ በኩል የሚደረጉ ስራዎች። በሕዝብ ተወካዮች ምክር ቤት አንደኛው የሕዝብ ተወካዮች ምክር ቤት ዓላማ ውስጥም የዲፕሎማሲ ጉዳይ አለ። ፓርላሜንታሪ ዲፕሎማሲ የሚባለው አለ። በዚህ በኩል ወደ 16 የሚደርሱ የወዳጅነት ቡድኖች ተቋቁመው ከተለያዩ ሀገራት ጋር ከአንድ ሀገር ጋርም ከቡድን ሀገራት ጋርም በተለያየ መልኩ ኮሚኒኬሽኖች ተጀምረው ግንኙነት ተጀምረው የራስን ባህል፣ የራስን እውቀት፣ የራስን ሀብት የማጋራት የማስተዋወቅ የነሱንም የማወቅ ስራዎች በተለያየ መንገድ እየተሰራ ነው ያለው። ይሄ አንደኛው መልኩ ነው። በቀጣይ ከዚሁ ጋር ተያይዞ ሊሰሩ የሚገባቸው በርካታ ነገሮች አሉ። የልማት ስራዎች ላይም በመደገፍ ረገድ በዲፕሎማሲው ስራዎች ላይ የታዩ ስራዎች ካሉ ማለት ልማቱ እንዲፋጠን ራሱ የዲፕሎማሲው ላይ የተሰሩ ስራዎችን ትንሽ እንደውና ወደ መጨረሻ እሱ እንመጣለን። የልማት ስራዎች እንዲስፋፋ ከማድረግ አንጻር በሕዝብ ተወካዮች ምክር ቤት በኩል የክትትልና የቁጥጥር ስራዎች አሉ። የመራጭ ሕዝብ ሄዶ የማወያየት ጉዳይ አለ። እነዚህ ሕዝቡ የሚያነሳቸውን ጥያቄዎች ከፖሊሲው አንጻር ከእቅዱ አንጻር ከ10 ዓመት ስትራቴጂክ ፕላን አንጻር ምን ስራዎች እየተሰሩ እንደሆን
በከፍተኛ ሁኔታ ክትትልና ቁጥጥር እየተደረገ የዞሮ ዞሮ የህዝቡን ተጠቃሚነት ከፍ የማድረግ ጉዳይ ነው። በተለይ በመልካም አስተዳደር በኩል መሻሻል ያለባቸው ነገሮች፣ መሰረተ ልማት የማስፋፋት ጥያቄዎች፣ የሰላሙን ጉዳይ ከማስከበር አንጻር በእነዚህ ዙሪያ በርካታ የልማት ስራዎች እየተሰሩ ናቸው። እነዚህ በሚሰሩበት ጊዜ ተነጥሎ አይደለም፣ ከአጠቃላይ የዲፕሎማሲው ስራ ጋር በጣም የተቆራኘ እነዚህን ልምዶች ለሌሎች ከማጋራትና ከሌላም ልምድ ከመውሰድ ጋር ተያይዞ እየተደረጉ ያሉ እንቅስቃሴዎች ሰፊ ናቸው። ይሄ ማለት ሁሉ ነገር አልቆለታል ማለት አይደለም። የተወሰኑ ክፍተቶች አሉ። እነዚህን ክፍተቶች በቀጣይነት በተለይ አቅም ግንባታው ላይ ትኩረት በማድረግ ፈጻሚና የአስፈጻሚን አቅም በመገንባት በቴክኖሎጂ ታግዞ ችግሮች እየተፈቱ እንዲሄዱ የማድረግ ከህዝብ ጋር ያለን ኮንታክት ወይንም ግንኙነት በተራዘመ ጊዜ ሳይሆን በአጭር ጊዜ ግንኙነት ተፈጥሮ ስራዎች እንዲቀላጠፉ ከማድረግ አንጻር የሚወጡ ህጎች በትክክልም የህዝቡን ጥያቄ አድሬስ የሚያደርጉ የሚመለከቱ መሆናቸውን እያረጋገጡ ህዝብን እያሳተፉ የሚወጡ ህጎችን በዛ ልክ እንዲወጡ በማድረግ እንደዚሁም የወጡ ህጎችም መሬት ላይ ወርደው በትክክል ለታለመለት ዓላማ እየዋሉ ስለመሆናቸውም ክትትል እየተደረገበት ቁጥጥር እየተደረገበት ጋፖች ካሉ የበጀት ጋፕ ካለ እንደዚሁም የአቅም ክፍተት ካለ የህግ ክፍተት ካለ እነዚህን የሚመለከታቸው ቋሚ ኮሚቴዎች በሚያቀርቡት የውሳኔ ሀሳብ መሰረት ምክር ቤቱ የየራሱን እርምጃዎች እየወሰደ የሚሄድበትና የዜጋውን ጥቅም የማሳደግ ከፍ የማድረግ ፍላጎቱን የማርካት ወደ በለጸገ እንዲሸጋገር ለማድረግ ምልአተ ህዝቡን ያሟላ የህዝብ ተሳትፎ እያጠናከሩ የመሄድ ላይ ሰፊ እንቅስቃሴ እየተደረገ ነው ያለውና በዚህ ልክ ሊገለጽ ይችላል። ጥሩ ሀሳብ ነው ያነሱኝ አቶ ሳዲቅ። ወደ ዶክተር ልምጣና በተለይ ባለፉት 30 ዓመት ማለት እንችላለን በምን ሁኔታ ማንሳት የማይቻልና እንዲሁ ለንግግርም በተለይ በዚህ በሚዲያውም እንዲሁ እርስ በርስ መወያየት ማንችልበት ሀሳብ ነበር። በተለይ ቀደም ሲል እንግዲህ ከ30 ዓመት በፊት እንደምናስታውሰው ከሁለትም በላይ ወደብ ነበር እንደ ሀገር ስንመለከተው። ከዛ በኋላ ግን ወደቡን ማጣት ብቻ ሳይሆን ሀሳቡንም ጭራሽ ማንሳት እንደ ትልቅ ነውር ተደርጎ የሚነሳበት ጊዜ ነበርና አሁን ወደብ ማግኘት ይገባናል ብለን ስናነሳም አንዱ የፖሊሲም ለውጦች ወይም ሀሳቦች የተነሱበት ነውና እሱንስ የተወሰነ ነገር እናንሳ። አዎ እንግዲህ የለውጡ መንግስት ቅድም እንዳነሳናቸው እንደተወያየንባቸው በርካታ ዲፕሎማሲያዊ ስኬቶችን አምጥተዋል ብለናል። ዛሬ በዚህ ውይይት አንስተን ሁሉንም አንጨርሰውም። ግን አንዱ ትልቁ ስኬት ብዬ የምወስደው እስከዛሬ ቅድም እንዳልከው ተዳፍኖ ቆየና ዝም ብለን በጨለማ ህይወት ነው የምለው። በቃ ስንኖር የነበርንበት አካሄድ ነበር። በተለይ ባህር በር ፍላጎትን ግልጽ በሆነ ሰላማዊ በሆነ መንገድ እንፈልጋለን፣ የህልውና ጉዳያችን ነው ብሎ ማንሳቱ ራሱ አንድ ትልቅ የዲፕሎማሲ ስኬት ነው ብዬ ነው የምወስደው። ዛሬ አሁን ላይፈጸም ይችላል፣ ግን በቅርብ ጊዜ እኔ እንደሚፈጸም ሆፕ አለኝ። ካለን የዲፕሎማሲና የዲፕሎማቶቻችን ብቃትና የአመራሮቻችን አካሄድና ፍላጎታችን የምንገልጽበት እና እየተገበርን ያለነው መስመር አካሄድ በቅርብ ጊዜ እንደምናገኝ ተስፋ አረጋለሁ እና ይህንን መጠየቁ አግባብነት ያለው ነው። ዳራውን ስናይ እስቲ በመጀመሪያ ደረጃ በዓለም አቀፍ ደረጃ ያሉ ውሃ ሀብቶች አሉ። አሁን በዓለም አቀፍ ደረጃ ውቅያኖሶች አሉ፣ አትላንቲክ ኦሽን አለ፣ ፓሲፊክ ኦሽን አለ። በጣም ትላልቅ ናቸው። እነዚህ ሀገር አቋራጭ ናቸው። ፓሲፊክ ኦሽንን ብታዩ ብዙ ሀገራትን ያቋርጣል። አትላንቲክ ኦሽን በጣም ብዙ ሀገራትን ነው የሚያካልለው። እነዚህ ትላልቅ የውሃ ሀብቶች የዓለም ተፈጥሮ ናቸው፣ የዓለም ሕዝብ ተፈጥሮ ናቸው። የአንድ ሀገር ብቻ አይደለም። አትላንቲክም ሌሎች ሬድ ሲ ብትለውም ብዙ ሀገር የሚያቋርጡ እነዚህ የውሃ ሀብቶች ውስጣቸው ላይ በርካታ ሀብቶችን ይዘዋል። የአሳ ሀብት አለ፣ የጋዝ አለ፣ የነዳጅ አለ፣ ጥናትና ምርምር ይደረግበታል። እዛ ላይ መጓጓዣ ጉዞዎች አሉ። ማአት ነገሮች ነው የሚካሄደው። ይህንን ለማስተዳደር በዓለም አቀፍ ደረጃ የወጣ ዩናይትድ ኔሽን የተባበሩት መንግስታት ድርጅት ያወጣው የዓለም አቀፍ የባህር ስምምነት አለ።
በዛ ነው ሀገራት አለበዚያ መሀል ኦሽን ላይ ኢንዲያን ኦሽን መሀል ላይ ወይም አትላንቲክ ኦሽን መሀል ላይ ያለው የማን ሊሆን ነው? የሁሉም ሀገራት የሁሉም የዓለም ህዝብ ሀብት ነው። ይህም እኛ አጠገባችን ያለው ቀይ ባህር የኢትዮጵያም ሀብት ነው። ኢትዮጵያውያን መብት አለን። ይሄ በዓለም አቀፍ ደረጃ ቀደም እንዳልኩት የተባበሩት መንግስታት ድርጅት በ1982 አካባቢ የተፈረመ ኢትዮጵያም ስምምነቱ አካል የሆነች አንቀጾቹም አሉበት። የባህር ውስጥ ያሉ ሀብቶችን እንዴት መጠቀም እንደሚችሉ ሀገራት በተለይ ባህር በር የሌላቸው ሀገራት እንዴት ከጎረቤት ከጎናቸው ጋር ካሉ ከጎረቤት አቅራቢያ ካለው ቀጠና ጋር ተስማምተው ባህር ውስጥ ያሉ ሀብቶችን እንዴት መጠቀም እንደሚችሉ ስምምነት አብዛኛው ኦልሞስት ሀገራት ፈርመዋል። ያንን አሁን ተግባራዊ የማድረግ ጉዳይ ነው። በትብብር መንፈስ ማደግ መቀየር ይችላል። ቅድም የአውሮፓን ምሳሌ ጠቅሻለሁ። አውሮፓ ህብረት እንደዛ በአንድ ኢኮኖሚ ተሳስሮ አንዱ የአንዱ ወደብ እየተጠቀመ አንዱ የአንዱን መንገድ እየተጠቀመ ነፃ የንግድ ቀጠና አድርገው በጋራ ይጠቀሙ ነው ያሉት። አሁን ለምሳሌ የኤርትራን ብንወስድ የኤርትራ ቦርደር ኢትዮጵያ 60 ኪሎ ሜትር ርቀት ላይ ሆና ያን ሁሉ ረጅም ኪሎ ሜትር ምንም አገልግሎት ላይ እየዋለ አይደለም። አሰብን ጨምሮ ይህን ያህል አገልግሎት እየሰጠ አይደለም። እኛ 20 ኪሎ ሜትር እዛ ጋር ብናገኝ ኤርትራን ምንድን ነው ሊጎዳት የሚችለው? ኤርትራን ብቻ ነሳው እንጂ ሌሎች ጎረቤት ሀገራትም እነሱ ከኛ የሚጠቀሙት ብዙ ነገር አለ። ማስጠቀም እንችላለን። ከኛ ልማት መጠቀም ይችላሉ። እኛ እነሱ እኮ ለአፍሪካ እኮ የኃይል አቅርቦት ግሪን ታዳሽ ኃይል እኮ እያቀረብን እኮ ነው። ለበርካታ ጎረቤት ሀገራት እኮ ለምሳሌ 1000 ተማሪዎች እኮ ኢትዮጵያ ላይ እኮ በአሁኑ ሰዓት ስኮላርሺፕ እየተማሩ እኮ ነው፣ ትምህርት እየተማሩ ነው እኮ። አባይ ውሃ ተፋሰስ አባይ ውሃ ንጹህ መጠጥ ውሃ እኮ ለበርካታ ሀገራት እኮ እየሰጠን ነው እኮ። ምን ችግር አለ? ሌላ ነገርም ለመስጠት ዝግጁ ነን እኮ ብለናል። ክቡር ጠቅላይ ሚኒስትራችን በግልጽ ተናግረዋል። በቢዝነስ ተርም በሰጥቶ መቀበል። ይሄ ግን የህልውና ጉዳይ ነው። ኢትዮጵያ እያደገ ያለ ኢኮኖሚ ፖፑሌሽኑ ወደ 120 ሚሊዮን በቅርቡ 150 ሚሊዮን የሚገባ ከዛ 220 ሚሊዮን ፖፑሌሽን የሚገባ ለዚህ ህዝብ አሁን የጠቀምንበት ያለው የጅቡቲ ወደብ 90% ሸቀጥ የሚገባበት በቂ አይደለም። በዚህ ባደገ ኢኮኖሚ በዚህ ባደገ የሰው ኃይል እድገትና በፈጣን በተለዋዋጭ ሁኔታ ለኢኮኖሚያችን፣ ለቱሪዝማችን፣ ለኢንዱስትሪው፣ ለማኑፋክቸሪንጉ አጠቃላይ ኢኮኖሚ እድገት የባህር በር ወሳኝ ነው። አንድ ይሄ ነው። ሁለተኛው ከሰላምና ደህንነት አንጻር ዓለም በጣም ተለዋዋጭ ኢተጋማች የሆነ በጣም ተዋናን ቁጥሩ የበዛበት የማይገመት በጣም ሰፊና ውስብስብ በሆነ ውስጥ ያለ ነው። ያንን ሀገሮች ጥቅማቸውን ለማስከበር ጅቡቲ ላይ ወደ 7-8 ሀገራት የጦር ቤዝ ካምፕ ፈጥረው የሀገራቸውን ብሔራዊ ጥቅም ለማስከበር አጠገባችን እዚህ አፍንጫችን ስር ቁጭ ብለዋል። እኛ ተመልካች የምንሆንበት ምክንያት ምንድን ነው? እኛ ስጋት የለንም ወይ? አሸባሪዎቹ እኮ ሁቲና ሌሎቹ መርከቦችን እኮ እያገቱ ነው። የእኛ መርከቦችን ማን ነው የሚጠብቅልን? የደህንነት የህልውና ጥያቄ አለን። ከኢኮኖሚው ባሻገር ማለት ነው። ኢኮኖሚው ከደህንነት ከህልውና ጋር ከእድገት ጋር የተያያዘ ነው። ትልቅ ኢምፓክት አለው። እሱን በርካታ ነገር ተብሏል። መዘርዘር አሁን ጊዜ አይበቃንም። የደህንነት ጉዳያችን እኛ ሚሊተሪ ቤዝ ናቫል አርሚ ሀገርን ህልውና ሊያስጠብቅ የሚችል የሀገርን ደህንነት የሚያስጠብቅ አካባቢ ቀጠናውን የሚጠብቅ ከሌሎች ጋር ተባብሮ ማለት ነው። እንግዲህ እንደዛውም እንጂ የእኛን ሸቀጦች 90% የሚገባ የሚወጣው አንድ ጊዜ ጥቃት ከደረሰና መንገዱ ከተዘጋ ብቸኛ ጥገኛ የሆኑበት የጅቡቲ መንገድ ላይ የጅቡቲ ወደብ ላይ አገራችን ህልውና አደጋ ውስጥ ነው የሚወድቀው። መድኃኒት፣ ማዳበሪያ፣ ቤዚክ ነዳጅ፣ ቤዚክ ነገሮች ለአንድ ወር ለሁለት ወር እኮ ቢቋረጡ እዛ ጋር ሁከትና ትርምስ ከተፈጠረ የእኛን ብሔራዊ መብት ማስጠበቅ ካልቻል በሌሎች ሀገራት ህልውና ላይ ከወደቅን እኮ እዚህ ኢትዮጵያ ውስጥ ሊፈጠር የሚችለውን ነገር መገመት እንችላለን። ለሀገር ደህንነት ለሀገር ህልውና ያስፈልገናል። ለኢኮኖሚውም በጣም ወሳኝ ነው። 1.6 ቢሊዮን ዶላር በየአመቱ ለጅቡቲ ወደብ ኪራይ የምንከፍለው ለሀገር ልማት ቢውል ኖሮ ኢትዮጵያ ላይ የሚወጣውን ለውጥ ኢትዮጵያ ላይ ኢኮኖሚዋ ላይ የሚያመጣውን እምርታ መገመት ቀላል ነው። ዛሬ እኮ 1.6 ቢሊዮን የምንከፍለው ዶላር ለግብርና በአመት ኢትዮጵያ የምትመድበው በጀት ወይ ለአንድ ሴክተር የምትመድበው በጀትን 5-6 እጥፍ ነው እኮ በጥናት። ግብርናችንን ምን ያህል ሊያሳድግ፣ ጤና ዘርፉን ምን ያህል ሊያሳድግ ይችላል ማለት ነው። ትምህርት ሴክተሩን ምን ያህል ሊያሳድግልን ይችል ነበር ያ ብር ማለት ነው። እና ይሄ ከኢኮኖሚ ጋርም ከህልውና ከደህንነት ጋር የተያያዘ ብዙ የተወራለት ብዙ የተባለለት አግባብነት ያለው ትክክለኛ ጥያቄ ነው። ለተፈጻሚነቱም ሙሉ ኢትዮጵያውያን ከጎኑ ቆመው ተፎካካሪ ፓርቲም እንግዲህ በዚህ ላይ መቼም የአቋም ልዩነት አላቸው ብዬ አላምንም። ያለውም እስካሁን አላየሁም። ሀገራዊ ብሔራዊ ህልውና ጉዳይ ነው። ለምሳሌ በአባይ ጉዳይ፣ በባህር በር ጥያቄ ጉዳይ፣ በሀገራዊ የሀገር ኢትዮጵያ ብሔራዊ ጥቅም በሚያስጠብቅ ጉዳይ
የተፎካካሪ ፓርቲዎችም ከመንግስት ጎን ቆሞ ህዝቡ መላው ህዝቡ አስፈላጊውን ድጋፍና እገዛ በማድረግ የባህር በር ጥያቄያችን በአጭር ጊዜ የሚመለስበትን ስትራቴጂ ቀርፎ በትኩረት መስራት ያስፈልጋል። በዚህ አጋጣሚ ክቡር ጠቅላይ ሚኒስትራችን እጅግ አድርጌ ማመስገን እፈልጋለሁ። ትክክል ነው። እንግዲህ ባለፉት ዓመታት በእኛም እድሜ ቢሆን በቁጭት ስናነሳው የነበረና በታሪክ አጋጣሚ ምናልባትም ግን ከፍተኛው ስህተት ብዬ የምወስደው ነው በእኔ እይታ ማለት ነው። እና አሁን ላይ በአዲስ መልኩ አዲሱ ትውልድ ይህን ይዞ መምጣቱ በራሱ ትልቅ ነገር ነው ብዬ አስባለሁ። በምስራቅ አፍሪካ ቀጠና እንደዚሁም በተለይ በአፍሪካ ቀንድ አካባቢ ላይ የብዙ ሀገራት ፍላጎትን አሁንም ድረስ እንደ አንድ መደራደሪያ እንደ አንድ ትልቅ ሀሳብ ሆኖ ብዙ ሀያላን ሀገራትም ጭምር እያነሱት ነው። እኛ በቅርብ ርቀት ላይ ያለን ደግሞ ይህን ዝም ብሎ ማየትም ምናልባትም እንደ ትልቅ የምትነሳው የአፍሪካ ምሳሌ ተብላ የምትነሳው ሀገር ከሷ የሚጠበቁ ነው እናገኘዋለን ብዬ አስባለሁ። አምባሳደር ምናልባት ፕሮግራማችንም እያጠቃለን ነውና እንዳጠቃላይ የተለያዩ የዲፕሎማሲ ስራዎች ይሰራል። በእናንተ በኩልም አምባሳደሮቻችንም ቅድም ያነሳነውን የተለያዩ የልማት ስራዎች ስናነሳ የተለያዩ ጫናዎች የዲፕሎማሲ ጫናዎች ይመጣሉ። በተመሳሳይ ሁኔታ ደግሞ እንደ ቀጠናችን ስናየው አሁንም ያነሳነው የባህር በር ጉዳይም ስናነሳ ትልቅ የዲፕሎማሲ ስራ የሚጠይቅ ነው እና እንደው አዲሱ ትውልድ ትልቁን ኃላፊነት ትልቁን ስራ ሰርቶ ጽፎ የሚያልፈው አንዱ ትልቅ ፕሮጀክት መስሎ ይታየኛል በእኔ በኩልም እና ምናልባት የአምባሳደሮቻችን ቀጣይ ጥረቶች ምን መሆን አለባቸው ብሎ ያስባሉ? እንግዲህ ያለፉትን 7 ዓመት አንስተናል። የቀጣይ ስራዎቻችን አንስተን እስኪ እናጠቃል። ቴንክ ዩ በጣም አመሰግናለሁ። አይ ቲንክ ዋነኛው ትልቁ ነገር በቀጣይ ልንሰራቸው የሚገባ ነገሮች ምንድን ናቸው የሚለውን ነገር ላይ ትንሽ አንኳር የሆኑ ነገሮች ላንሳ። አንደኛው ዲፕሎማሲ ሁሉን አቀፍ ማድረግ ነው። የመጀመሪያ ስራ ማለት ነው። ትልቁ ኢትዮጵያ ያላት ዲፕሎማቶች ጥቂቶች ናቸው። አሁን ወደ 52 ተቋማቶች ናቸው። ሚስዮን ያለው 73 የሚሆኑ አምባሳደሮች ነው። ይሄ በጣም ከአንድ ሀገር ትንሽ ነው። ስለዚህ ይሄ ግን ሁሉንም የኢትዮጵያን ይሄ ትራክቱ ዲፕሎማሲ የምንለው ነው። ህብረተሰብ፣ ፓርላሜንታሪያን ዲፕሎማሲ፣ ቅድም የምሁራኖች የተቋማቶች በማት ቋርጣል ይሰማል አምባሳደር ይቀጥሉ። ስለዚህ በአጠቃላይ ኢትዮጵያን ከጫፍ ጫፍ በማንቀሳቀስ በዚህ በተለዋዋጭ ዓለም ውስጥ ፖስት ትሩዝ አለን ያለ ነው። ይሄንን አድሬስ ሊያደርግ የሚችል ሁሉም ኢትዮጵያዊ ካልተባበረ ቀር ቻሌንጅ ነው። ይሄንን ኢትዮጵያ ህዝብ የትም ቦታ ያለው መገንዘብ ያስፈልጋል። እሱም የኢትዮጵያ አምባሳደር ነኝ ብሎ ስራ መስራት ይጠበቅበታል። ሁለተኛው ቅድምም የተነሱት የሰላም ጉዳይ ጋር በተያያዘ ነው። አሁን የበት ጂኦፖለቲክስ በጣም አሁን የገባንበት የ21 ሴንቸሪ በጣም ሞር ውስብስብ እየሆነ ነው የሚሄደው። ስለዚህ እዚህ ውስጥ የኢትዮጵያን ብሔራዊ ጥቅምና ደህንነት አጠብቆ ለመቀጠል የመሃላችን ያለውን የጋራ ትርክትና አብሮነትን ማጠናከር ያስፈልጋል። አገር ውስጥም ውጭም ያለ ነው ኢትዮጵያኖች በዚህ ደረጃ ተግባብተን ለኢትዮጵያ ብሔራዊ ጥቅም መሰለፍ ያስፈልጋል። ሶስተኛው አሁን ከህዳሴ ጋር ኦልሞስት ተጠናቀቅን ነው እንደጀመርነው እንጨርሰዋለን ብለናል። የኢትዮጵያ ዲያስፖራ ተባለው ከፍተኛ መስዋዕትነት ከፍሏል ለዚህ እንዲሁም የሀገር ውስጥ እናት ከመቀነስ ቆርጣ ማለት ነው። ይሄንን ድጋፉን ጨርሰን ኢትዮጵያ ይቻል መንፈስ ኖባዲ ካን ስቶፕ ኢትዮጵያስ ፕሮስፔሪቲ ሊያቆም የሚችል እንደሆነ ማሳየት፣ ለዚህም ደግሞ ለአፍሪካ ለሌሎችም ተምሳሌት በመልኩ እየሰራንበት ያለ ነው። አራተኛው ሊሆን የሚገባው የናሽናል ዲያሎግን የመደገፍ ነው። ለአንዴና ለመጨረሻ ጊዜ በመሃላችን ያሉት የተዛቡ ትርክቶችን አስተካክለን ጠንካራ ኢትዮጵያ እንዲሁ ለዛ ደግሞ የናሽናል ዲያሎግ ተጠናክሮ እንዲቀጥልና በዛ ሌቭል ኢትዮጵያኖች ባለንበት በሁሉም ውጭም ያለነው ሀገር ውስጥ ያለነው ይህን ተቋም መደገፍ መደገፍ በዛ ደረጃ ያሉንን ክፍተቶች ሞልተን ጠንካራ አገር ለዳ ያስፈልጋል። ለሀገር፣ ለአፍሪካ፣ ለዓለም ትክክለኛ ቦታችንን ለማግኘት። አምስተኛው ብዬ የማስበው አሁን ቅድም የተነሱት የባህር ጉዳይ ነው። ኢትዮጵያ እስር ቤት ሆና ልትቀጥል አትችልም። ይሄ ቦተም ላይ ነው፣ አንደር ላይ። ስለዚህ ይህንን ማድረግ የምንፈልገው ክቡር ጠቅላይ ሚኒስትራችን በገለጹ ሰላማዊ ዲፕሎማሲያዊ በሆነ መልኩ ብቻ ነው የምናሳካው ነው። ይህን ደግሞ በትክክል ሀሳባቸውን በተለያየ እዚህበት ሀገር እኔ አሁንም መወክላቸው ሌሎች ሀገራቶች 1-3 ሀገራቶች አሉ። ይህንን ጉዳይ ዲፕሎማቶቻችን ባለንበት ባገኘነው ረግ ኢትዮጵያ ይገባታል እየጠየቅን ያለነው ከህግና አይደለም ባለው የዩናይትድ ኔሽን ኮንቬንሽን መሰረት ባለን ህጋዊ ታዊ ሁኔታ
መሰረት ኢትዮጵያ ይገባታል። ይሄም ኦልሬዲ አንካላ ድክራሽ ወደፊት ወስዶታል። በቃ የኢትዮጵያን አጀንዳ ላይ መለስ ሄዷል። እዚህ ላይ ተረበን የኢትዮጵያ ዲፕሎማቶችና የኢትዮጵያ ወዳጆችን በማበርከት የኢትዮጵያ የባህር በር በእኛ እድሜ እንዲሆን ማስቻል ያስፈልጋል። አምስት ሊሆን የሚችለው በቀጣይም ትልቅ ትኩረት የሚሻው በዚህ በኢኮኖሚክ ዲፕሎማሲ ላይ እና የቱሪዝም ላይ ከፍተኛ ርብርብ በማድረግ ኢትዮጵያ ውስጥ የተጀመሩትን የልማት ፋይናንሶችን አማራጮችን በማት የኢትዮጵያን ቀጣይ ዕጣ ፈንታዎች ሊወስኑ የሚችሉትን አስፈላጊውን ግብዓት የኢትዮጵያን የተያዝነውን የብልጽግና ጉዞ ለማሳካት ሁላችንን እንድንወጣ በዚያው አጋጣሚ ጥሪ አቀርባለሁ። አመሰግናለሁ። በጣም ጥሩ ሀሳብ ነው የሰጡን አምባሳደር ጀማል በከሪ በፓኪስታን ኢትዮጵያ አምባሳደር፣ ለነበረን ቆይታ በጣም አመሰግናለሁ። እሺ አቶ ሳዲቅ እያጠቃለን ነው ፕሮግራማችን። በተለይ ቀጣይ ስራዎች ምን መሆን አለባቸው የሚሉትን ሀሳቦች አጠር አድርገን እናቅርብና በቀጣይ እንግዲህ በዋነኛነት እስካሁን ያሳካናቸውን ድሎች መጠበቅ አንዱ ቀጣይ ስራ ብዬ የማስበው አንደኛው እሱ ነው። ሁለተኛ ተጨማሪ ሌሎች ድሎችን እየጨመሩ እየተጎናጸፉ ህዝብን እያሳተፉ የመንቀሳቀሱ ጉዳይ ሌላው ተግባር ይሆናል ብዬ ገምታለሁ። ምክንያቱም በተለይ የዲፕሎማሲ ስራ በጣም ተከታታይነት ያለውን ስራ በተጀመረው ሞቅታ ቀጥሎ መሄድ ያለበት ብዬ ነው የማምነው እና እስካሁን ለምሳሌ ያገኘናቸው በርካታ የዲፕሎማሲ ድሎች አሉ። የአንካራ ስምምነት የዲፕሎማሲያችን ውጤት ነው። የአባይ ተገድቦ እስከ ማምረት ድረስ የደረሰው የዲፕሎማሲያችን ውጤት ነው። የድርድሩም ጉዳይ አንዴ አረብ ሊግ ሲሉ፣ አንዴ ሴኪሪቲ ካውንስል ሲሉ፣ አንዴ ወደ አሜሪካ ሲወስዱት እምቢ ተብሎ ወደ አፍሪካ እንዲመለስ ተደርጎ አፍሪካውያን የመፍታትን ልምድ ያዳበረበት የዲፕሎማሲ ውጤታችን ነው። ኢቭን ትናንትና የኢትዮጵያ መከላከያ ሰራዊት በአፍሪካም በዓለም ደረጃም የከፈላቸው መስዋዕትነቶች እውቅና በዓለም አቀፍ ደረጃ ተወጥተው እውቅና የተሰጠው በዲፕሎማሲ ነው። እነዚህ በሙሉ በተከታታይ እየዳበሩ በመምጣታቸው የተገኙ ውጤቶች ናቸው። ወደ ባህር በርም ብንወስድ አሁን በርካታ የዓለም ሀገራት መሪዎች እየወጡ ኢትዮጵያ የባህር በር ያስፈልጋታል ብለው ደፍሮ መናገር የጀመሩበት ይህ አጀንዳ ወደ ማህበረሰባችን፣ ወደ ትውልዱ፣ ወደ ህብረተሰቡ ትኩሳቱን ጠብቆ ሙቀቱን ጠብቆ እየተሸጋገረ ያለበትና አጀንዳ የሆነ ጉዳይ ነው። ይህ ሁሉ የዲፕሎማሲ ውጤት ናቸውና እነዚህን እየጠበቁ ድሎቹን እየጠበቁ ለሌሎች ተጨማሪ ድሎች ደግሞ የበለጠ እየተጠናከሩ መሄድና በተለይ ደግሞ ማህበረሰቡ በዚህ ጉዳይ ላይ እንዲሳተፍ የሀገሪቱን የገጽታ ግንባታ ሁሉም ዜጋ በያለበት ተሳትፎ እንቅስቃሴ እንዲያደርግ በማህበረሰብ ደረጃም እንደዚሁም ተፎካካሪ የፖለቲካ ፓርቲዎችም መንግስትና አገርን ለይቶ የመንቀሳቀስ ጉዳይ በአፍራሽ ፕሮፓጋንዳዎች ላይ ተጠምዶ ከመዋል አካታች በሆኑ ጉዳዮች ላይ ቢሳተፉና እንደዚህ እየተጋገዙ መሄድ ቀጣይ ስራዎች ናቸው ብዬ አምናለሁ። ጥሩ ሀሳብ ነው። ዶክተር እንደ ማጠቃላይ ከማን ምን ይጠበቃል የሚሉ ሀሳቦችንም ጨምሮ ማንሳት ይችላሉ። እንግዲህ ያው ዲፕሎማሲ ለአንድ ተቋም ወይም ለአንድ የተወሰነ አካል ብቻ የሚሰጥ ጉዳይ አይደለም። ዲፕሎማሲ ሁሉም ዜጋ ቀድም እንደተባለው እያንዳንዳችን ኃላፊነት አለብን። ያም ሆኖ ግን ሚናችን ይለያያል። በተለይ ውጭ ጉዳይ ሚኒስቴር እየሰራ ያለው ስራ በጣም ይበረታታ ሆኖ በቀጣይ ያው ትኩረት አቅጣጫ አላቸው አቅደው እየተንቀሳቀሱ ነው። እኛም እንደ ተወካዮች ምክር ቤት የሚሰሩትን ስራ እናያለን፣ ሪፖርታቸውን እናያለን፣ ግብረ መልስ እንሰጣቸዋለን። ጥሩ የሄደ እየተንቀሳቀሰ ያለ ትልቅ ለውጥ እያመጣ ያለ ተቋም ነው። ሪፎርሙን በተሳካ ሁኔታ እየተካሄደ ነው ያለው። በዚህ አካሄድ ያው በተለይ አሁን በቀጣይ ከጎረቤት ሀገራት ጋር ያለንን ጉብኝት የበለጠ ከማጠናከር የጀመሩ ስራዎችን የበለጠ አጠናክሮ መቀጠል፣ ይሄ ቅድም እንዳልኩት ቀጠናዊ ትስስሩን ለማምጣት በተለይ አሁን በጣም አንገብጋቢ የሆነው የባህር በር ጥያቄያችንን ለመመለስ በሰላማዊ መንገድ ለመመለስ ትልቅ ሚና አለውና የሁለትዮሽ ግንኙነቶችን ከጎረቤት ሀገር ቅድሚያ የሚሰጠው ፖሊሲያችንን አጠናክሮ ማስቀጠል ያስፈልጋል። እሱ ላይ ሌላ ሁለተኛው በዓለም አቀፍ መድረኮች ያሉን ተሰሚነትና ተደማጭነትን መጨመር
በቀጠናዊ በአህጉራዊ በዓለም አቀፍ ደረጃ ያሉ ተቋማት በተለይ እዚሁ እኛ የአፍሪካ ህብረት መስራች ነን፣ መቀመጫም ነው ኢትዮጵያ አዲስ አበባ። አፍሪካ ህብረት ላይ ያለን ተጽዕኖ ፈጣሪነት፣ ተደማጭነት እዛ ላይ ተሳትፏችንን የበለጠ አሁንም ያለውን አጠናክሮ ማስቀጠል ያስፈልጋል። እንደዛው አዳዲስ የተቀላቀልንባቸው እነ ብሪክስ ላይ ያሉንን ሚና እዛ ጋር ያለንን በተለይ ፋይናንስ አማራጭ ፋይናንስ ከመፈለግ አንጻር የብሪክስ ሀገራት ያቋቋሙት ባንክ አለ። ያንን ሊቨሬጅ ከማድረግና ከመጠቀም አንጻር እንደዛው ዜጋ ተኮር ዲፕሎማሲ የተባለውን የበለጠ አጠናክሮ ማስቀጠል አለበት። ዜጎቻችን መብቶቻቸው የበለጠ እንዲጠበቅ በተለይ እስር ቤት ውስጥ ያሉ አሉ፣ አሁንም ችግራቸው አልተፈታ አለ። ካሉበት ሀገራት አመራሮች ጋር ዲፕሎማሲያችን በመገናኘት በመነጋገር ተጽዕኖ ፈጥሮ እነዛን ዜጎች መብቶቻቸው ተጠብቆ በሰላም ወደ ሀገር እንዲመጡ ባሉበት ሀገር መብቶቻቸው እንዲጠበቅ የበለጠ ጥረት ማድረግ። እንደዛው አረንጓዴ አሻራ ፖሊሲ ላይ የሚሰራው አረንጓዴ አሻራ በጣም ትልቅ ችግር እየፈጠረብን ኢትዮጵያ የምትታወቅበትን ሺፍት እያደረግን ያለ ነው። በፊት በድርቅና በረሃብ የምትታወቀው ኢትዮጵያ አሁን እየተቀየረች ነው። ፋኦ እንደምታውቀው ክቡር ጠቅላይ ሚኒስትራችንም ሽልማት ሰጥቷቸዋል። በምግብ ራስን የመቻል ትልቅ ስብራታችን የነበረውን መጠገን ተችሏል። ያንን በማድረግ አረንጓዴ አሻራ ላይ የሚሰሩ ስራዎችን በጣም አጠናክሮ ማስቀጠል ያስፈልጋል። ኢትዮጵያ መሪነት ሚናን ይዛለች በቀጠናው። ሌሎች አፍሪካ ሀገራትም ልምዷን እያስተታተፈች እንደምናስታውሰው ዱባይ ላይም ባለፈው ኤግዚቢሽን ላይ ቀርባ ትልቅ ኢምፓክት ያሳደረችበት ሁኔታ ያለው ክቡር ጠቅላይ ሚኒስትራችን የሚመሩት ግሪን ሌጋሲ ኢኒሼቲቭ በአንድ ጀንበር በ6 ሚሊዮን ችግኞች የተከልንበት ዓለም አቀፍ ዲፕሎማት ማህበረሰቦችም እዚህ ያሉት ምስክር የሆኑበት እንደዚህ አይነት ኢኒሼቲቮች በማስቀጠል አይበገር የሆነ ሶሳይቲ የአየር ንብረት ለውጥን ተጽዕኖ ህይወት ዜጎቻችን ላይ የሚያመጣውን ከማስቀጠል ከእንትነ ዲጂታል ዲፕሎማሲ ሌላ ነው። ዲጂታል ዲፕሎማሲ ላይ በሚገባ ሊሰራ ይገባል። እዛ ላይ ብዙም አይደለም። እንደዛውም ሳይንስና ቴክኖሎጂ ዓለም አሁን እየተቀያየረች ነው። ከዓለም አቀፍ ማህበረሰብ ጋር ከሌሎች ሀገራት ጋር ትብብር በማድረግ ሳይንስና ቴክኖሎጂ ኢትዮጵያ ውስጥ እንዲቀየር እንዲለወጥ ዲፕሎማሲው በዚህ ዘርፍም አተኩሮ ሊሰራ ይገባል የሚል ሀሳብ አለኝ። በአጠቃላይ ተባብረን ከቆምን ሁሉም ዜጋ የራሱን ኃላፊነት ከተወጣ የሀገሩን ኢሜጅ ቢውልድ ከማድረግ ዲሲፕሊን በመያዝ በሄድበት ሀገር የውጭ ሀገር ዜጋም ሲያገኝ የሀገርን ኢሜጅ የሀገርን ገጽታ በማይበላሽ ሁኔታ በዲሲፕሊን በስርዓት የኢትዮጵያን እሴቶች ካስተዋወቀ ዲፕሎማሲውን ካገዝን ውጤት ይመጣል ብዬ አስባለሁ። በጣም ጥሩ ሀሳብ ነው ያነሳ ነው። በ7 ዓመታቱ የዲፕሎማሲ ስራዎቻችን ምን ይመስላሉ የሚሉ ሀሳቦችን አንስተን ተወያይተናል። ዶክተር ፈትሄ መሀዲ በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ናቸው። እንደዚሁም አቶ ሳዲቅ አደም የሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል። ቀደም ሲል ደግሞ እንደዚሁ ከአሜሪካ አምባሳደር ጀማል በከሪ በፓኪስታን የኢትዮጵያ አምባሳደር እሳቸውም አብረን ቆይታ አድርገዋል። ከአሜሪካ ደግሞ ኡስታዝ ጀማል በሽር የኪንግስ ኦፍ አባይ ሚዲያ ስራ አስኪያጅ አብረውን ቆይታ አድርገዋል። ተመልካቾቻችን የዛሬው ውይይታችን ይህን ይመስላል። ከዩቱ ጋር ተመስገን እንዳለ ነበርኩ። ሰላም።